እኛ ልሸው ክርስቶስ በስጋ የተገለጠ አምላክ ብለን ስለምናመልክ ችግር የለውም ለኛ። አንቺ ግን በያን አልተልቢስ የኢብኑ ተሚያ መጽሐፍ ነው ወያቢያንሽ ብዬ አስባለሁ 290 ፔጅ ላይ አላህ አይ አይደለም ዋብያ አይደለም ይቅርታ አይ ሙስሊም ነሽ በቃ የኢብኑ ተሚያ ተከታይ ነሽ ኢብኑ አባስን ሳቢያሽ ነው ምን ይላል ኢብኑ አባስ አላህ ጺም አልባ ፍሪዛም ጸጉር ያለው ወጠጤ ነው ይለናል አንበቢው እዚህ ጋር ወጣት ነው ሶሪ ወጠጤ ነው ሰው ወጣት ነው ያንግ ማን ማለት ወጣት ማለት ነው የት ጋር ነው የሚለው ይሄው አንበቢው ለምን ትክክለኛ መጽሐፍ አታወጣ እሱ አይደለም ይሄ አይደለም አንበቢው ወንድም እኔ እሱን ሳይሆን እያልኩ ያለሁት ማለት ነው አላህ ጺም አልባ ነው ምናምን የሚለው ነገር ትክክል አይደለም በልሽ እሺ ይሄ መጽሐፍ ይሄ አይደለም ይሄን አንተ ራስህ አሳትመው ነው ለምን እህቴ ተረጋጊ ውሃ እየጠጣሽ ጺም አልባ ሆኖ አየሁት ጺም አልባ ወጣት ሆኖ አየሁት with curly hair በምን አይነት ጸጉር ፍሪዛም ጸጉር ወጣት ነው ጺም የለውም የነብዩን ሱና አልተከተለም ሱና ነው አይደል ጺም ማሳደግ ወንዶች እህታችን ራቢ ነብዩ ማን ነው የፈጠረው ነብያችን ማን ነው የፈጠራቸው ችግር የለውም ማንንም ይፍጠረው ወንድ ልጅ ጺም ማሳደጉ ሱና ነው ይወደዳል አይጠላማ አላህ ግን ይኸውልሽ የነብዩን ሱና እንኳን አይከተልም ጺም አልባ ነው ወይንም ወጥ ገና አልደረሰም ያንግ ነው ስለሚል ግን ገና እድገቱን አልጨረሰም አላህ ያንግ ማን ማለት ምን ማለት ነው እህታችን እሺ እግዚአብሔር መንፈስ ነው ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው ይላል ስጋና ደም ያለው እንደዚህ ጾታ ያለው አይደለም መንፈስ ማለት ኢየሱስ ምንድነው ኢየሱስ ደግሞ በስጋ የተገለጠ አምላክ ነው ኢየሱስ በስጋ የተገለጠ አምላክ ነው እግዚአብሔር ይልሽኛ እግዚአብሔር ስንል ኢየሱስ ስንል ወይንም ደግሞ በስጋ የተገለጠ ነው አስቀድሞ የነበረው መለኮት የኔንና ያንቺን የባሪያው መልክ ይዞ በስጋ የተገለጠ ይያል እንጂ መለኮት አስቀድሞም በስጋ ነበረ ብለን አናምንም ከማርያም ከመወለዱ በፊት እንደኔና እንዳንቺ ሰው ነበር ብለን አናምንም ነገር ግን ከዘመኑ መጨረሻ ላይ ከማርያም ተወልዶ በስጋ ተገለጠ ብለን እናምናለን ያ የተገለጠው በስጋ እሱ ፍጹም አምላክ ነው ፍጹም ሰው ነው ብለን እናምናለን ያንቺ ግን በስጋ ሳይገለጥ ጾታ ያለው ማን ክርስቶስ ፈጣሪ ነው አንቺንም እኔንም ሐሰተኛውን ነብይሽንም የፈጠረው ክርስቶስ ነው አላህን መሐመድ ፈጠረው መሐመድን ክርስቶስ ነው የፈጠረው ኢየሱስም ማን ነው የፈጠረው እየነገርኩሽ እኮ ነው ኢየሱስ ፈጣሪ ነው ፍጡር አይደለም እያልኩሽ ነው የያዘውን ስጋ ከሆነ ፈጥሮ ተዋሃደው ራቢ አሁን ወደ ቶፒኩ ተመለሽና እሷን የሚፈጠራት እሱ ነው ስለያዘው ስጋ ከሆነ ፈጥሮ ተዋሃደው ያ ስጋው የተፈጠረ ነው ቅድመ ተዋህዶ ስጋው የነበረ ወይንም ደግሞ አስቀድሞም የነበረ ስጋ አይደለም ከማርያም ስጋና ደምን ነስቷል ያ ስጋው ስለዛ ስጋ መታወሪኝ ከሆነ ፈጥሮ ተዋሃደው እህታችን ያያዘውን ስጋ መታወሪኝ ከሆነ በስጋ ተገለጠ አልኩሽ ከመገለጡ በፊት ያ ስጋ ነበር የሚል አስተምሮ የለንም እኛ ስለዚህ በስጋ የተገለጠ አምላክ ነው ካልኩሽ መገለጥ ነው በምን ላስረዳሽ በቀላሉ አይምሮሽ ውስጥ ያለን ሐሳብ በወረቀት ላይ ብጽፊው ወረቀቱ የሚዳሰስ የሚነካ የሚጨበጥ ነው አይምሮሽ ውስጥ ያለውን ሐሳብ እኔ ልነካው ልጨብጠው ልዳስሰው አልችልም መለኮት ሊነካ ሊዳሰስ ሊጨበጥ አይችልም አስቀድሞ ግን ነበረ አይምሮሽ ላይ ያለውን ሐሳብ ወረቀት ላይ ስጽፊው እኔ አየዋለሁ እኔ ነካዋለሁ እኔ ጨብጠዋለሁ እኔ ዳስሰዋለሁ ያ ማለት ግን ወረቀቱ ላይ ከመገለጡ በፊት ያ ሐሳብ ጭንቅላትሽ ውስጥ የለም ነበር ማለት አይደለም ወረቀቱ ላይ ሲሰፍር ግን ተገለጠ ያንቺ ሐሳብ ወረቀቱ ላይ ተገለጠና ሰዎች አዩት ነኩት ዳሰሱት ስለዚህ መለኮት አስቀድሞ የሚነካ የሚዳሰስ የሚጨበጥ ስላልነበረ በስጋ ተገለጠ ኤኒዌይስ ወደ ቶፒኩ እንመለስ እንደዛ አይመስላችሁ እንደዛ አይመስልሽም ራቢያ መማር ከፈለግሽ ማማዬም አለሽ እዚህ ጋር ያሉትን ሁሉንም አናግሪያቸው ያስተምሩሻል ማለት ነው በዚህ ጉዳይ ላይ ቶፒክ ስላለን ግን ወደ ቶፒኩ እንግባ አይሻልም
መልካም ሁሱ 2:15 ሁሱ ይሰማል? እሰማለሁኝ አይደል? ይሰማል። ኦኬ አውራ ሁሱ ረቢ ፎሎ አድርጓትና ረቢን አናግሯት። ፎርጅዱ ነው ኦሪጂናሉ ነው? ሁለቱም ያው ናቸው። አይ ኮፒ ከሆነ ይሻላል ከዛኛው። ጨምቄ አጥቤ ያሰጠዋለሁኝ ይሄንን ቶፒክ ላይ ሊወያይ መጥቶ ከሆነ ዋናው ሁሱ 215 ሜቢ አላስወራሉኝ እኮ እንዳይል አንተ ሙድ እያያዘብን ኢንቫይት እየላኩልህ ነው። ተቀበል። እሺ ቶፒካችን ላይ ስቲክ እናድርግና ወደ ቶፒካችን ስንመለስ አላህ ለገሃነም ቃል ኪዳን ገብቶላታል። አላህ ከገሃነም ጋር ምንድነው እሱ እነዚህ ቃል ኪዳን ለመግባት በፍቅር ለመውደቅ ያሰበው ለምንድን ነው? ለገሃነም ማለት ለምን እንደዚህ ሊያደርግ ቻለ? ገሃነምን መሙላት ለምን እንደዚህ ያስፈለገው? ከዛም ደግሞ አልሞላ ብላው ደግሞ እግሩን የሚከት ደረጃ እየደረሰው ስለምንድን ነው? ለምንድን ነው እዛ ደረጃ ድረስ አላህ መሄድ የፈለገው? ፕላስ ደግሞ አዲስ ፍጥረትን ገና የሚፈጥር ከሆነ ገና አላህ ፍጥረትን ፈጥሮ አልጨረሰም ማለትስ አንችልም ወይ? ገነትን ገና የሚሞላው ራሱ አዲስ ፍጥረትን ፈጥሮ ነው። የግዴታ ደግሞ ለቃል ኪዳን ስለገባላት ሰዎች ኃጢአት ካልሰሩ ከምድረ ገጽም ያጠፋቸው ከሆነ ሉክ እኛ አላህ በባህሪው መሐሪ አይደለም ብለን እንላለን። የአላህ ምህረት ደግሞ የተፈጠረ እንደሆነ አሳይተናል። ባለፈው ሳምንት የዛሬ 3 ቀን 4 ቀን ያህል የገባንበትን ቶፒክ ታስታውሳላችሁ። የአላህ በባህሪው ቁጡና ተናዳጅ እንደሆነ አሳይተናል። ምህረት እንደሌለው አሳይተናል። ያንን የሚያሳይ ደግሞ በባህሪው መሐሪ ያለመሆኑን የሚያሳየው ምንድነው? ለገሃነም ቃል ኪዳን ይገባላትና ሰዎች ኃጢአት ካልሰሩ ልክ ኃጢአት ማይሰሩ ከሆነ በባህሪው ቅድስና፣ ልዕልና፣ ንጽህና ስለሌለው እነኛን ያጠፋቸውና ንጹህ የሆኑትን ቅዱሳን የሆኑትን ያጠፋና ኃጢአት በሚሰሩ ይተካቸዋል። ምክንያቱም ነሰሰርሊ ኃጢአት ማይሰሩ ሁሉ ሰው ሁሉ ኃጢአት ማይሰራ ከሆነ ገሃነም ባዶ ትቀራለች ማለት ነው። ገሃነም ይገባ ይጠፋል። ስለዚህ ያለው አማራጭ አላህ ምንድነው? ምንም ኃጢአት ማይሰሩ ከሆነ ቃል ኪዳኑ እንዳይፈርስ አንቺን በሰዎችና በጅን ይሞላሻለሁ ያለውን ቃል ኪዳን ለመጠበቅ ሲል እንዳለ ያጠፋቸዋል። ከዛ ኃጢአት በሚሰሩ ይተካቸዋል። በጣም አስቂኝ ማለት ነው። ማፉ አቤት አለሁ። እንኳን ደህና መጣህ። አልሐምዱሊላህ ረቢል ዓለሚን። አላህ ለገሃነም ቃል ኪዳን ገብቶላታል አይደለ? አሁን እያነሳ የነበረው ሱረቱ ሳዒዳን ነው አይደል? አዎ ገብቶላታል። ብዙ ቦታ አለ። ዛሬ ብቻ ሳይሆን ሐዲስም ላይ ቁርአንም ላይ አይ ቲንክ በጣም ብዙ ቦታ ነው ያለው። እስቲ ምንድን ነው የተረዳው? የሚገባው ከሃዲ ብቻ ነው። እሺ ከሃዲ ነው ብቻ ነው የሚል የለም። ብቻ የሚል የለም። ምክንያቱም ሱረቱ መርየም ላይ ደግሞ 71ኛው አያ ላይ አንተ ራስህ እንደምገባ ስለሚያስቀምጥ ሁላችሁም ገብታችሁ ተቃጥላችሁ እንደምወጡ ስለሚያስቀምጥ እሱ ላይ ሌላ ጥያቄ ስለሚያስነሳ ምክንያቱም ከገባችሁ በኋላ ገሃነም ይገባል ይላል። ከገባችሁ በኋላ ስትወጡ ገሃነም መልሶ ይጎላል። ስለዚህ እንዴት እንደሚያደርግ ሌላ ባይዝድ የሆነ እንትን አለው። ምክንያቱም ገብተው የሚወጡ ከሆነ ውጭስ ጉድለት ያመጣል አሁንም ማለት ነው። ወይንም አላህ ከእግሩ አልፎ ሰውነቱን መግባት አለበት ያንን ክፍተት ወይንም ስፔስ ለመሙላት ማለት ነው። እዛ ውስጥ ከመሄዳችን በፊት ለገሃነም ምን አይነት ቃል ኪዳን ነበር የገባላት? እነዚህ ከሃዲዎችም ምናምን እንደሚሞላ ቃል ኪዳኑ ከሰዎችና ከጂኒ ገሃነምን መሙላት ነው አይደል አላማው እኮ። ግን የካዱትን ነው። እሺ ችግር የለውም። የሚክዱት ደግሞ እንዴት ነው የሚለውን ስለምናውቀው አንዴ ሱራ 7 188ን ክፈትልኝ ክርስቲያን። ቀለል ካለውን ጀመረና ሶሪ 178 ነው 88 ነው ያልኩህ 78 ማለት ነው። ይቅርታ ኖ ለምን ትመለሳለህ? 178 ማለት ወደ ኋላ ነው እንዴ? ምን አይነት ሰው ነው?
እሺ አንብበው። ለምን እንደሳቅ አልገባኝም። አንብበውና ቀጥል። 78ን እንበስ 78ን ያ አላህ የሚያቀናው ሰው ቅን እርሱ ነው፣ የሚያጠመውም ሰው እነዚያ ከሳሪዎች እነሱ ናቸው። ስለዚህ አላህ የሚያቀናው ሰው ቅን ይሆናል አይደል? የሚያጠመውስ ከሳሪ ነው። ቴንክ ዩ። ቁጥር 79 አንብብ። 179 ከፍ አድርገው። ጋኔንንም ከሰዎች ብዙዎችን ለገሃነም በእርግጥ ፈጠርን። ቴንክ ዩ። ለእነርሱ ለምንድን ነው የፈጠራቸው? ብዙዎቹን ለገሃነም በእርግጥም ፈጠርን። ቴንክ ዩ። ስለዚህ አላህ የሚያቀናው ቅን ይሆናል፣ የሚያጠማው ጠማማ ይሆናል። ብዙዎችን ለምን ፈጠራቸው? ለገሃነም። ፐርፐዝሊ የፈጠራቸው ለምንድን ነው? ፐርፐዝሊ ለዚህ ብቻ አይደለም ወገን። ደህና ናችሁ? ፈጠርን። ስንት ወራው ነው የፈጠሩትስ? ባይዘ ምክንያቱም ሎክ አንድ ያስመርልኝ ክርስቲያን፣ አንድ ያስመርልኝ ፈጠርን የምትለዋል። ከጋኔንም ከሰዎችም ብዙዎችን ለገሃነም ፈጠርን። ገና ሲፈጥር ኢንቴንሽኑ አላ ምንድን ነው? ለገሃነም ነው። ኢማጂን። ምክንያቱ ደግሞ ምንድነው? እሱ ሱራ 2:24ን ክፈትልኝ። አይሽቶ በእናንተ እምነት አሁን ሙስሊም ገነት ይገባል? አልገባም። በልጅና አሁን እኮ አይደለም። ይኸውልህ አሁን ደግሞ በብዛት ያለው ምንድነው? ኢስላም ነው አይደል ያለው? ኢስላምም በብዛት የተፈጠረው ለምንድን ነው? ለገሃነም ነው ማለት ነው በአንተ አባባል። አይደለም። መጽሐፍ ቅዱስ ምንድን ነው የሚለው? ምን ይላል መጽሐፍ ቅዱስ? ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 16 ላይ በእርሱ የሚያምን እንዲድን ካለ በኋላ ቁጥር 18 ላይ ላልተቀበሉት በእርሱ ለማያምኑ ግን አሁን ተፈርዶባቸዋል ይላል። አሁን ሲል አሁን አንተ ያለህበት የምትቀበል ከሆነ ትድናለህ። አሁን አንተ ያለህበት ማትቀበል ከሆነ ይፈረድብሃል። አላህ ግን ኢንቴንሽናሊ አሁን ሳይሆን ገና ያኔ ሲፈጥር ነው። ሲፈጥር ያኔ ልዩነት አለው። እንደዚህ ይልሃል እዚህ ጋር ያለው ባትሰሩትም ፈጽሞ አትሰሩትም ማለት ነው። ልብ በል። ባትሰሩትም ፈጽሞ አትሰሩትም ምን ማለት ነው? ይሄን አማርኛ ፍታልኝ እስቲ። ባትሰሩትም ፈጽሞ አትሰሩትም እና ማለት ምን ማለት ነው? ባትሰሩ ፈጽሞ አትሰሩም እና ያችን መቀጣጠያዋ ሰዎችና ድንጋዮች የሆነችውን እሳት ተጠበቁ ለካሪዎች ተደግሳለች አለ። ባትሰሩትም አለ። እሺ ባትሰሩት ፈጽሞም አትሰሩትም እና አለ። ሁለቱ የሚጋጩ ናቸው ወዳጄ። ስለዚህ አንተ ምንም ማድረግ አትችልም ማለት ነው። ለማንሽ ገሃነም አስቀምጦልሃል። ምክንያቱስ ገሃነምን ቃል ኪዳን ገብቶልሃልና። ገሃነም መሙላት አለባት የለባትም? ምንም አልገባኝም። ገሃነም መሙላት አለባት የለባትም? ምን ሊያደርግ ነው ቃል የገባላት? ወደ ገሃነም ግባልኝ ክርስቲያን፣ ሐዲሱን አሁን ሊያወጣልኝ። ሎክ ምንድነው ቃል የገባላት ስንል ቅድም ያሳየው ይሆናል። ምን ገና ኢንቴንሽኑ አላ አላማው ምንድነው? ገሃነምን መሙላት ነው። የሰው ልጅ ሲፈጥር ለኛ ስንፈጠር የተፈጠርነው መልካሙን ስራ ለማድረግ ሲሆን ከዛም የክብሩን ወራሾች ለመሆን ሲሆን፣ አንተ ግን ስትፈጠር ወይ ለገሃነም ወይ ለገነት ገሃነምን መሙያ ኢንቴንሽኑ ከዚህ አንፃር ነው። እናንተ ከፈጠረ በኋላ እኮ ተጸጽቷል ብራዘር። ቆይ ተረጋጋ። አራዳ ይሄ መረጋጋት ሳይሆን እኛ የተፈጠርነው ስትል እኮ ነው። አዳምጣሽ ናሬትድ አነስ እንደተረከው the prophet said the people will be thrown into the hellfire ሰዎች ወዴት ይወረወራሉ አለ? ወደ ገሃነም። ማን ነው ይሄን ያለው? ነብይ።
የአብደላ ልጅ ማለት ነው። and it will say are there any more to come ከዛ ምን ትላለች ገሃነም ደግሞ ሌላ የሚመጣ አለ የቀረ አለ ብላ ትጠይቃለች። ሱራ 50:30 ላይ till Allah puts his foot over it and it will say ቃቲ ቃቲ enough እስከ መቼ ድረስ ሰዎችን እያነሳ ወደ ገሃነም ይከታል የሆነ ታውቃለህ ምናምን ሸክም ተሸክም እንትን ወደ መኪና ላይ የሚጭኑ አለ ብድግ እያደረጉ እየወረወሩ መኪና ላይ ሲያስገቡ ምናምን አይታል። ልክ እንደዛ ብድግ እያደረገ ወደ ገሃነም ይከተሃል። ያው እኔ ያልኩት አዲሱ ነው የሚለው the people will be thrown into the hellfire ሰዎች ወደ ገሃነም እሳት ይወረወራሉ አለ። ብድግ እያደረገ ውርውር ያደርጋቸዋል። ገሃነም ደግሞ ምን ትላለች? የቀራለ ትለዋለች። አላህ እያነሳ ወደ ገሃነም ይከታል። መጨረሻ ላይ አልሞላ ትላለች፣ እግሩን ይከትባታል። በቃኝ ጠገብኩ ትላለች ማለት ነው። ስለዚህ አላህ ስፔስ እና ፕሌስ የሚይዝ አካል ነው። ቦዲ ያለው ሊዳሰስ ሊነካ የሚችል የሆነ ስፔስ ኦኮፓይ ሊያደርግ የሚችል መሆኑን ከዚህ እንረዳለን። ምክንያቱም ገሃነም ራሱ የሞላችሁ በሱ እግር ስለሆነ እግሩን ካወጣ ገሃነም ትጎላለች። ገሃነም ከጎደለች ደግሞ ያላ ቃል ኪዳን ይፈርሳል ማለት ነው። አላህ ደግሞ ሊሚትድ የሆነ አካል እንዳለው የተገደበ አካል እንዳለው ከዚህ ከተረዳ አሁንም እንደምንረዳው በምድር ላይ እንደሌለ ስለምናቅ በዛቱ ስለዚህ አላህ ኢተርናል የሆነ እግሩ ገሃነም ውስጥ ተገትሮ ነው የሚቀረው። አንድ ይሄ ሁለተኛ በዚህ መጠን ለምንድን ነው እሱ ለገሃነም ቃል ኪዳን መግባት የፈለገው? አላህ ሰዎቹ ምንም ኃጢአት ባይሰሩ ያጠፋቸዋል። ነሰሰርሊ ገሃነምን እሞላሻለሁ ብሎ ከሷ ጋር ቃል ኪዳን ስለተገባባ ማለት ነው። ሰዎች ሁሉ ኃጢአት ባይሰሩ የግዴታ ገሃነም የሚገባ ስለሚጠፋ ሰዎቹን አጥፍቷቸው ኃጢአት በሚሰሩ ይተካቸዋል ማለት ነው። አላህ ለምንድን ነው በባህሪው ቅድስና ንጽህና የሌለው? ለምን ሰዎች ኃጢአት ሰርተው ገሃነም እንዲገቡ ለገሃነም የዚህን ያህል ፕሪቪሌጅ ለምንድን ነው የሰጣት? ማለት ምን የምታደርግልን ነው ገሃነምን እንዲወደዳት? በእግሩ እግሩን ከቶ አልሞላ ስትለው የመጨረሻ በቃ እግሩን ከቶ እስኪሞላ ድረስ የተወዳጃት በፍቅር የወደዳት ለምንድን ነው? ሜቢ ብታስረዳኝ ደስ ይለኛል። ያ ምን ይላል አንብቦ የሚሞላው እግሩን ሲጭንባታል። ምንም አልገባኝም። እግሩን ከቶ እኛም አልገባንም። እንትን እያወራን የነበረው እኮ ስለ እንትን ነው አይደለ? ስለ ገሃነም ስለ አሁን ደግሞ ስለ እግር ምንድን ነው? አላህ እግር እንዳለው አታውቅም? አላህ ገሃነም ውስጥ እግሩን ከቶ ነው የሚሞላት። እግሩን ሲጭንባ ገሃነም በቃ ይሞላው ትላለች። ምክንያቱም ሊሞላ ቃል ኪዳን ገብቷል። ያንን ቃል ኪዳን የሚፈጽመው ደግሞ በእግሩ ነው። ምክንያቱም ሰዎች ይከታል ሊሞላለት አልቻለም። በባህሪው መሐሪ ስላልሆነ አላህ መሐሪ ነው። አማራጭ ምንድነው? እሱ ወደ ገሃነም ሰዎችን መላክ ነው። ቃል ኪዳን ከገሃነም ጋር ስለተጋባ ማለት ነው። ስለዚህ መጨረሻ ላይ የሚሞላው እግሩን ገሃነም ላይ በማድረግ ነው። ስለዚህ አንተና አላህ ገሃነም የምትሞሉት ለምንድን ነው ቢባል ያው አላህ አስቀድሞ ቃል ኪዳኑን በማድረጉ አንቺንና ሰዎችን ገሃነምን ሞላሻለሁ የሚል ቃል ኪዳን ስለገባ ነው። በምንና በምን? በሰዎችና በጅኒ። ከዚህ ከምንረዳው ሐዲሱ ላይ ሉክ ሰዎች ናቸው ወደ ገሃነም የሚወረወሩት። ሐዲሱን ልብ በለህ ያው ቁርአኑ ላይ ቅድም እንዳሳየውህ ገሃነምን ቃል ኪዳን ሲገባላት አንቺን በሰዎችና በጅኒ ሞላሻለሁ ብሎ ነበረ። እዚህ ጋር እንደምታየው ግን the prophet said the people will be thrown into hellfire ነው የሚለው። ሰዎች ናቸው ወደ ገሃነም የሚወረወሩት። ከዛ ሞላሽ ወይ ብሎ የሚጠይቃት አልሞላሁም የሚቀራለ ትላለች። መጨረሻ እግሩን ከቶ የሚሞላት እሱ ነው። ስለዚህ አላህ ጂኒ ነው ማለት ነው። ምክንያቱም እዚህ ጋር እንደምታየው ጂኒዎች አይደሉም ወደ ገሃነም የተወረወሩት ሰዎች ናቸው። ሰዎቹ ገቡ። ከዛ መጨረሻ ላይ እሱ ይገባል።
ገሃነም ትሞላለች። which means አላህ ጂኒ ነው ማለት ነው። ገሃነም በጂኒና በሰው ስለምትሞላ ከሐዲሱ እንደምንረዳው ሰዎቹ ገቡ የሚቀር አለ አለች። ገሃነም የምትሞላው በጂኒና በሰው ስለሆነ መጨረሻ ላይ የጂኒ እግር ይገባባታል ማለት ነው። የአላህ ስም በተቃራኒው ጂኒ፣ በሌላኛው ስም መጠሪያው ጂኒ ይሆናል ማለት ነው። አግኝታኝ ከሆነ በእናትህ እየተሳደብክ እኮ ነው። ኖ አይደለም። መልስ እናሳየው። ትራንስሌት አድርገው ወደ አማርኛ። እሺ እንግሊዝኛውን ተርጉምለት ወደ አማርኛ። ሰዎችን ከጂኒና ከአጋንንት እንትኑን አሳየው። 179 አይ ቲንክ 179 ላይ ቆይ ቅድሚያ የኛው ሐዲሱን ተርጉምለት። ኖ ሐዲሱን ተርጉምለት ወደ አማርኛ። ሰው ነው ምናምን ይላል። እዚህ የራስህን አምላክ ሰው ተብሎ ተገለጸና የኛን አምላክ ሰው ነው ይላል። ቤቱ ጋር ነው ሰው ችግር የለውም። ያው እንደዚህ ይላል። በሻን ኖሮ ነፍስን ሁሉ ቅንነቷን ወይንም እምነቷን በሰጠናት ነበር፣ ብንፈልግ ለሰዎች ሁሉ እምነትን እንሰጥ ነበር አለ። ስለዚህ ሰዎችን ሊያሳስት የሚችለው ደግሞ ጂኒ ወይንም አጋንንት ነው። እንደኛ አስተምሮ ሰዎች እምነታቸውን ከቁጥር 10 ጀምሮ እስኪ ያሳየኝ። ከቁጥር 10 ጀምሮ አድርገው። ከዛ ምን አለ? ቆይ እንሄዳለን። ከዛ ምን አለ? ግን ገሃነምን አለ ገሃነምን ከአጋንንትና ከሰዎች የተሰበሰቡ ሆነው በእርግጥ እሞላለሁ ማለት ቃሉ ከኔ ተረጋግጧል። ምንድነው የምትሞላው? ገሃነም በማና በሰዎችና ገሃነም በምንድነው የምትሞላው? በግልጽ ቁርአኑ እንደሚነግረን ወንድማችን ከአጋንንትና ከሰዎች የተሰበሰቡ ሆነው። እሺ ከ10 ጀምሮ አሳየው። ዋናኛ ዓላማችን ፍላጎታችን ምንድነው? ገሃነም በማን ትሞላለች የሚለው ነው። የምትሞላው በማን ነው? በሰውና በጂኒ ነው። ገሃነም ውስጥ የገቡት አካላት ደግሞ እነማን ናቸው? ገብተው ያየነው የተወረወሩት ሰዎች ናቸው። እንትና ደግሞ ምን ትላለች? በቃኝ ስትል አላህ ይመጣና እግሩን ይከታል፣ ሞላው ትላለች። በምድር ውስጥ በጠፋን ጊዜ እኛ አዲስ መፍጠር ውስጥ እንሆናለን አሉ። እውነቱ እነርሱ በጌታቸው መገናኘት ከሃዲዎች ናቸው። በእናንተ የተወከለው መልአክ ሞት ይገድላችኋል፣ ከዛም ወደ ጌታችሁ ትመለሳላችሁ በላቸው። አመፀኞች በጌታቸው ዘንድ ራሶቻቸውን ያቀርባሉ። ያቀረቡ ሆነው ጌታችን ሆይ አየን፣ ሰማንም፣ መልካምን እንሰራለን፣ ወደ ምድር ዓለም መልሰን እኛ አረጋጋጮች ነን የሚሉ ሲሆን ብታይ ኖሮ አስደንጋጭ። ይሄ በቅንፍ የሚገባው እንዳለ ባይዞ ማጭበርበሪያ ነው፣ አረብኛው የሌለ። በሻንም ኖሮ ነፍስን ሁሉ ቅንነቷን ወይንም እምነቷን በሰጠናት ነበር። ግን ገሃነምን ከአጋንንትና ከሰዎች የተሰበሰቡ ሆነው በእርግጥ እሞላለሁ ማለት ቃሉ ከኔ ተረጋግጧል። ስለዚህ ከሰዎችና ከአጋንንት ገሃነምን እሞላለሁ ብሎ አላህ ቃል ገብቷል እያለኝ ነው። እሺ አላህ ከሆነ ተናጋሪው። ቅድም ስናይ ሐዲሱን ደግሞ አንዴ ክፈትለት። ሐዲሱ ደግሞ ምን ይለናል? ሰዎች ወደ ገሃነም ተወረወሩና ገሃነም ምን ትላለች? የቀራለ አለች። ከዛ አላህ መጣና ኧረ አለሁኝ እኔ ብሎ እግሩን ከተተላት። እግሩን ሲያስገባ ሲጭንባት በቃኝ አለች። ልብ በል፣ ከሰዎችና ከጂኒ ሞላለው ነው እንጂ ያለው በኔ እግር ሞላለው አላለም። በኔ እግር ሞላለው ባላለበት ላይ በሱ እግር ሚሞላት ከሆነ ስለዚህ አላህ ሰዎች አስቀድሞ ከቶ ከዛ በሱ እግር ከሞላት አላህ ጂኒ ነው ማለት ነው። ገብተዋል? ያው አዲሱ ደግሞ እንደምታየው the prophet said ነብዩ እንደዚህ አለ the people will be thrown into the hell fire and it will say ከዛም እንደዚህ ትላለች are there any more to come የቀራለ ትላለች ሌላ ተጨማሪ የሚመጣ አለ ትላለች till Allah puts his foot over it and it will say ቃቲ enough እስክትል ድረስ
አቶ ክርስቲያን ግልጽ ነኝ አይደለ? ወጣ ልጁ። ኧረ ይሄ ነገር ጨነቀኝ ብሎ ወጣ። ኧረ በጣም ግልጽ ነው። አይ ቲንክ በደንብ ተረድቶታል፣ ገብቶታል። ያው ተምሯል ብዬ አስባለሁ። እንግዲህ ማሩፍ ያስብበት። ሄደ ወደ አባቱ ሄደ ብሏል እንትኑ። ኦኬ ሰላም ናቸው። ሰላም ነው ሰሊም፣ እንዴት ናቸው? ሁሉ ሰላም አለን። መልካም። ሰዎች ሁሉ ኃጢአት ባይሰሩ አላህ ምን ያደርጋቸው ነበረ? ምን አልከኝ? ሰዎች ሁሉ ኃጢአት ባይሰሩ ኖሮ ምን ይሆን ነበር? ምን ይፈጠር ነበር? እኔ ጥያቄ ስላለኝ ነው። በነገራችን ላይ ጥያቄን ትመልስልኛለህ? ጥያቄው መልስና ትጠይቃለህ። ሄደ ወደ አባቱ ቀጥል። ሰዎች ሁሉ ኃጢአት ባይሰሩ ሰዎች ሁሉ ኃጢአት ባይሰሩ ሲጀመር እቺ ምድር እኮ የፈተና ናት ታውቃለህ? እኔ ፈተና ሆነች ያልሆነች ነው ምን? ከስንት ነው ፈተናው? ከ10 ነው ከ20? አዳምጠኛ። የፈተና ነው ፈልገው የፈተና ናት ስልህ ለምን መሰለህ? አንተ እዚህ ጋር ገነትና ጀሃነም ያው ድምጽ አለ የሚረብሽ ኢድሪስ አለ ቢታርጋ ኢድሪስ ሚዩት ኢድሪስ ሚዩት አድርግ እባክህ ኢድሪስ በኑሪ ቱርኪ ሆነበት በኑሪ ቱርኪ ሆነበት ኢድሪስ እባክህን ሚዩት አድርገለት ኔትወርክ ያስቸግራል እባክህ ሚዩት ያ ጎበዝ አሁን ቀጥል ሳሊም ኦኬ ሲኦል ምንድነው እናንተ ጋር ማለት ነው ሁለት ነገሮች አሉ አይደል ሲኦል መሐመድ እየተቀጣበት ያለው የኃጢአተኞች መቀጫ ነው አሁን ወደ አዲሱ ቶፒክ ተመለስ እናንተ ጋር ሲኦል መሐመድ ያለበት ቤት ነው ሲኦል ማለት ለኛ አዳምጠኛ ሲኦል እናንተ ጋር አለ አይደል አዎ መሐመድ ያለበት ቦታውን ሲኦል ይባላል ሲኦል እናንተ ጋር ለምንድን ነው አሁን ሲኦል የሚባለው ነገር እነማን ናቸው የሚገቡበት እናንተ ጋር በእናንተ ያስተምሮ ማለት ነው ነገርኩ እኮ መለስኩልህ ወደ ቶፒኩ ተመለስ ኖ በእናንተ ያስተምሮ ሲኦል ማን ነው የሚገባበት ነው እሺ በእኛ ነገርከኝ ችግር የለውም አይደል ግን በእናንተ እሺ ሲኦል ለምንድን ነው ተፈጠረችው እናንተ ጋር ሲኦል የሚለው ነገር በመጀመሪያ ደረጃ ሲኦል ተፈጠረች አልተፈጠረ የሚባል የለም የመቀጫ ቦታ ነች ለማን ነው ያን ደግሞ እንደ መሐመድ አይነቱ እንደ ነብይ አይነቱና ተከታዮቻቸው ሐሰተኛ ነቢያትም ያሉበት የሚቀመጡበት አንተ እንደ እስልምና ሆነ የመለስከልኝ ነው ግን በእናንተ እያልኩህ ነው በእናንተ ለምንድን ነው ተፈጠረችው ነው እያልኩ ያለሁት እየነገርኩህ እኮ ነው እኔ ደግሞ እሺ እንዴት ነው መቀጫ ቦታህን ራስህን የሰራኸው እግዚአብሔር አስቀድሞ የፈጠረልህ ሳይሆን እንደናንተ ከዛ ቃል ገብቶ እንደዚህ ሞላሻለሁ ያለ ሳይሆን አንተ የፈጠርካት ነች አንተ የተለየህባት ቦታ ነች ከእግዚአብሔር ምርቅባት ነች ስለዚህ ከእግዚአብሔር ምርቅባትና ከሰይጣን ጋር ህብረት የምታደርግባት ቦታ ነች ያቺ ደግሞ ለምሳሌ አንተ ነብይህ የምትከተል ከሆነ ከእግዚአብሔር ትርቃለህ ወደ ሰይጣን ህብረት ትሄዳለህ ማለት ነው ኦኬ ወደ እግዚአብሔር ከእግዚአብሔር ርቀህ ወደ ሰይጣን ህብረት ስታደርግ ያ የተመቸ ቦታ ላንተ ከሆነ ምርጫ ያንተ ይሆናል ማለት ነው ሰይጣን ሜቢ ኳስ ሊያጫውትህ ይችላል we don't know በገሃነም ውስጥ ምን እንዳለ ግን የሰይጣንን ጨዋታ ትጫወታለህ ማለት ነው ስለዚህ አንተ እግዚአብሔርን ትተህ ወደ በሰይጣን መንገድ የምትሄድ ከሆነ ያው የምትገባበት ሲሆን ያው የተፈጠረው ላንተ ነው እስከማለት ድረስ ነው አይደለ የናንተ ግን እንደዛ አይደለም የናንተ አይደለም እኔ ጠይቆን እንጨርስና ችግር የለውም እናወራለን እኮ ሰፊ ሰዓት አለን አይደል እሺ ቀጥል
ሲኦል አለ ወይ ነው። አሁን እናንተ ሲኦል አለ የሚለውን አለ የተፈጠረው ያው ሰይጣንን መንገድ የምትከተል እግዚአብሔርን መንገድ ትተህ ወደዛ የምትሄድ ከሆነ አዎ አለ አልከኝ። ልክ ነህ። እሺ ሁለት ነገሮች አሉ መቼም ያው ገነትና ሲኦል አይደል? እሺ ቀጥል። እሺ ገነት እነማን ናቸው የሚገቡት በእናንተ? ጥያቄያችን ምን እንደሆነ ገብቶሃል? ግን በደንብ ገብቶኛል። ያንንም ጥያቄ ምን ነበር? የመጀመሪያ የጠየኩህ ምን ነበር? ያውልህ የጠየኩህ ምን ነበር? ነው ሁለት ነገሮችን ፈጣሪ ፈጥሯል። ምንና ምን ብትለኝ ጀሃነምና ጀነትን። ምክንያቱም ያው መልካም የሰሩ ሰዎች ወደዛ፣ መልካም አልሰሩ ደግሞ ኃጢአተኛ እንደዚህ ብዙ አይነት እንትን የሚሉ ሰዎች ደግሞ ወደ ቅጣት ወደ እሳት የሚወርዱበትን ሰርተዋል። ልክ ነው። ይሄ ነበር አንተ ጥያቄ ከጅምርት አልነበረም? ልክ አይደለም? ይሄን እንደዚህ አይደለም የጠየቅኩህ ነኝ። ሰዎች ሁሉ ኃጢአት ባይሰሩ ምንድን ነው የሚሆኑት ነው ጥያቄ ነኝ። ሰዎች ሁሉ ኃጢአት ባይሰሩ የሚለው የግል ጥያቄ ነው። ሰዎች ሁሉ ኃጢአት ባይሰሩ ሳይሆን እዚህ ጋር ምድር የፈተና ምድር ናት አልኩህ። ለዛ ነው ገብቷል አይደለ? ሰዎች ሁሉ ሀብታም ቢሆኑ ኖሮ ምን ይፈጠራል ብለህ ታስባለህ? ወይንም ደግሞ ሰዎች ሁሉ ድሃ ቢሆኑ ንገረኝ እስኪ። ሳሊም በቡድን አይደለም አሁንም እያወራሁ ያለሁት፣ እስካሁንም እያወራሁ ያለሁት በቡድን ሳይሆን አስ ኢንዲቪዥዋል ነው። ገብቶኝ ሰዎች ሁሉ ኃጢአት ባይሰሩ ምን ይሆን ነበር ብዬ የጠየኩ ምክንያት ስላለኝ ነው። በኋላ እመጣልሃለሁኝ። አሁን አንተ የጠየከኝንም ገነትና ገሃነም የተፈጠሩ አልተፈጠሩ የሚለውን እኛ ጋር የጠየከውን ይመልስልሃል ዛሬ ስለምታገኘው ማለት ነው። ሰዎች ሁሉ ኃጢአት ባይሰሩ ምን ይሆን ነበር የሚለውን መልስልኝ። ሰዎች ሁሉ ኃጢአት ባይሰሩ አይሆን ወጣ ያለ ጥያቄ ነው። እቺ ምድር የፈተና ናት አልኩትም ለዛ ነበር። አይ የራሴ ጥያቄ ሳይሆን የነብይህ ነው። ቆይ ተረጋጋና ለምን አመልስልኝም ቀጥታ። ወይንም አታውቀውም ሳይሆን ያውልህ ሰዎች ሁሉ ኃጢአት ባይሰሩ አልከኝ። ገባ? ጀሃነምና ገነትና ሲኦልን የፈጠረ ፈጣሪ ነው አይደለ? ፈጣሪ መሆኑን በደንብ ታውቃለህ። እኔም አምንበታለሁ። አንተ ለምን ፈጠረ ለሚለው ደግሞ ያውልህ አሁን አንተ ቅድም ስታስተምር ነበር። ልዩነት አለው ከእናንተ ጋር ታገናኘው። ምክንያቱም የእናንተ ገሃነም የተፈጠረችው ከሰውና ከአጋንንት ሊሞላባት ነው። የኛ ደግሞ እግዚአብሔር ሰውን የፈጠረው። ሰው ደግሞ አጥፍቶ ምርጫ መምረጥ ይችላል። አንተ ጋር መኖር አልችልም ወደ ሴጣን ነው መሄደው ብሎ መሄድ ይችላል። የሚሄድበትን ነው የሚለየው። በአዳምጥ እኔ ጠየቅኩ ግን ምን ነበረ? ሰው ሁሉ ኃጢአት ባይሰራ ምን ያደርግ ነበር ላልኩ እኔም ብትጠይቀኝ ህብረቱ ከእግዚአብሔር ጋር ብቻ ይሆን ነበር ብዬ ቀጥላለሁኝ። አንተ ግን እንደዛ ማለት ያልቻልክበት አልገባኝም። ሰው ሁሉ ኃጢአት ባይሰራ ወንጀል ባይሰራ ህብረቱ ከማን ጋር ነው የሚሆነው? ወይንም ምን ይሆን ነበር ብዬ ነው የጠየኩ። ያውልህ ልክ ነህ። ያውልህ አንተ አሁን ያሰብከው አስተሳሰብ ገብቶኛል እኮ ለእኔ ስለገባኝም ነው። እኔ አሁን ምሳሌ ምድር የፈተና ናት አልኩህ ለዛ ነበረ። ጥሩ የሰሩት እንደ ጥሩ ናቸው ወደ ጀነት ይገባሉ። መጥፎ የሰሩት ደግሞ እንደዛውም ማለት ነው። አንተ ሰዎችን ብቻ ነው ፈጠረው ፈጣሪ እግዚአብሔር እያልከኝ ነው። ሰይጣንም ፈጥሯል እግዚአብሔር። እኔ ስለ ሰይጣን ምን አገባኝ? እኔ ስለ ሰው እያወራሁ ነው። ሰዎች ሁሉ ኃጢአት አልሰሩም። እሺ መጥፎ የሰሩት ሰው ብቻ ፈጠረ እያልከኝ ነው። እኔ መጥፎ የሰሩትም እሺ ወደ ገሃነም ይገባሉ አልከኝ። ጥሩ የሰሩት ደግሞ ገነት አልከኝ። ምንም መጥፎ የሰሩ ባይኖሩስ ብዬ ጠየቅኩ። አሁን እዚህ ጋር አንድ ነገር ልንገሪ፣ ሁሉ ሀብታም ቢሆን ኖሮ እዚህ ምድር ላይ ምን ይፈጠር ነበር ብለህ ታስባለህ? ሐዲስን ስለማታውቅ ነው ይሄ ሁሉ ያወራኸው። ሐዲስን አንብብ በቃ። የነብይን ሐዲስ አንብብ። ስለማታውቅ ሳይሆን አንብብ በቃ። አንብበው ሐዲሱን። ነብይህ ይመልስልሃል። ሰዎች ሁሉ ኃጢአት ባይሰሩ ምን እንደሚደረግ ሐዲስህ ይመልስልህ። አይሻልም? እኔ እናንተ የፈተና ናት አልኩህም ለዛ ነበር። ለምን አልከኝ ብለህ አልጠየከኝም። እቺ ምድር የፈተና ናት አልኩህ ለምንድን ነው ታውቃለህ? ሐዲሱን አንብብ። እግዚአብሔር ሰውን ብቻ ፈጠረ አልከኝ። ሰይጣንንም እግዚአብሔር ፈጥሯል መጽሐፍ ቅዱስ ላይ ማለት ነው። ግን አንተ ሰውን ብቻ እያልከኝ ነው። ፕሊዝ የነብይህን ንግግር አዳምጥ። ነብይ ያለውን አንብብ።
እኔ ላትጩኸ ነብይ ያለው ነገር ስላለ እኔ ጠየቁትን ነብይ ምን ላይ ሰጥቶ ያለውን እንግዲህ አሁን አስረዳኝ ነው። አንተ ያለውን አስረዳኝ። ቅድም ምን እያልክ ነበረ? ፈጣሪ እግሩን ምቶ ሲያቆም ከዛ በኋላ እግሩን ሲከት አልክ። ፕሊስ ተረጋጋ። ቆይ ቀደም ምን ብሎናል ከሰማችሁት? እንደዚህ አይነት ጥያቄ አይጠየቅም። ይሄ የሰዎች እይታ ነው። እንደ ግለሰብ አትጠይቀኝ ምናምን ነገር እያለ ነበረ። የቡድንና የግለሰብ ጥያቄ የሚባል ነገር የለም። ጥያቄ ከሆነ ጥያቄ ነው፣ ትመልሳለህ። ማለት የግለሰብ የቡድን ምናምን የሚባል የለም። ማን ሰው ነብይ ግን ምን ብሏል? ቀጥል ክርስቲያን። ልጁ ሐዲስ ማንበብ አልፈለገም እና አንብብልህና ከዛ በኋላ ትቀጥላለህ ሳሊም። እሺ ሳይ ሙስሊም 2749 ነው የሚገኘው ሐዲስ ቁጥሩ። አቡ ሁሬራ ሪፖርትድ ዳት አላህስ ሜሴንጀር ሃቪንግ ሴድ፣ አቡ ሁሬራ እንዳስተላለፈ የአላህ መልእክተኛ እንደዚህ አሉ። ባይ ሂም ኢን ሁዝ ሃንድ ኢዝ ማይ ላይፍ፣ ህይወቴ በእጁ ባለችው እምላለሁ። ኢፍ ዩ ዌር ናት ኮሚት ሲንስ፣ ኃጢአት ባትሰሩ አላህ ውድ ስዊፕ ዩ አውት ኦፍ ኤግዚስተንስ፣ አላህ ከመኖር ያጠፋችሁ ነበረ፣ ከህይወት ያጠፋችሁ ነበር። ኤንድ ሂ ውድ ሪፕሌስ ዩ ሳሊም ኃጢአት ባይሰሩ ምን ያደርጋቸው ነበረ? ሰዎች ሁሉ ኃጢአት ባይሰሩ ምን ያደርጋቸው ነበረ? አንብበው ጨረሰው አለውኝ እኔ እኮ የነገረህን መልስልኛ። ምን ብሎ ነገረ? ኃጢአት ባይሰሩ ምን ያደርጋቸዋል አለ? ያነበበልኝ ያዳመጥኩኝ እኮ ነው። እሱ ከአንደበቱ የሚያወራውን ማንበብ ትንሽ ስለማልችል እሱ ያነበበ ስለሆነ እኔ የሰማሁት ነው። ምክንያቱም ትርጉሙን ነግሮሃል። መናገር ደግማ አልፈለክም። ሳላዲን እንኳን ደህና መጣ። ሳላዲን ክርስቲያን አይ አድክም ሆነ እኮ። ምክንያቱም እየተነበበል ደግመ መናገር ራሱ የምታፈር ከሆነ ለምሳሌ ነው የምንጨርስና ችግር የለም ወደሱም ትሄዳለህ። ለምን ገላለሁ? ምን እንዳለ እንኳን እኮ እየነገርከኝ እኮ አይደለም። ምንም እየሰማህ አይደለም። ወይንም ደግሞ ማንበብ ስለማልችል ነው። ማንበብ አይደለም ትርጉሙን ነገረህ። ምንድነው ያለህ ብዬ ስልህ የለህም እኮ ሰው ጊዜ እየገደልን ነው ከአንተ ጋር እኮ የሚሆን አይደለም። ማንበብ ስለማልችል እኔ ያውልህ ያነበበልኝ ነበረ። በመሀል አስቆምከው አንተ። ለምን አልጨርስልኝ? እኔ ማወቅ ስለፈለኩ ነው። አረብኛ አለማወቅ ኃጢአት አይደለም አይደል እናንተ ጋር? እሺ አረብኛ ማትችልም እንግሊዘኛ ልትተረጉም እንግሊዘኛው ነው። አስረዳኛ። አንተ እየሰማሁ እኮ ነው ስታነብ። ቆይ በቃ ሌሎች አውሩና ከሌሎች ብሰማ ሳይሻል እንደዚህ ያለ ህለው ድጋምና አንብብለት። እሺ እሺ ሙሐመድ ነው የተናገረው። ሙሐመድ ምን አለ መሰለህ? ነፍሴ በእጁ ባለችው እምላለሁ፣ ኃጢአት ባትሰሩ አላህ ከህሉና ከምድረ ገጽ ያጠፋችሁ ነበር፣ ከዛ በኋላ ኃጢአት የሚሰሩ ሰዎች ተካችሁ ነበር አለ። ወደ አማርኛ ቀይረው እስኪ፣ ወደ አማርኛ ቀይረው። ኦኬ እሺ ጉግል ትራንስሌት አድርግለት አንዴ። እሺ አንብብ ሳሊም፣ አንብብ ሳሊም፣ አሁን አንብብ፣ በደንብ ይታያል። የታየኛል። አንብብልኝ አንተ አንብብ። ይታያል። በእናትህ በጣም እየፎገረ ነው ልጅ። ኧረ ተው አትፎገር። መፎገር አለም በእውነት ወይ አይችልም። አማርኛ አንብብ። ምን ችግር አለ? ክርስቲያን ብታነበው ምን ችግር አለ? ምንም ችግር የለውም። አንተ ግን እያየኸው ነው አውቀህ ነው ወይ አልችልም ብለህ ተናገር። እንደዚህ አይነት ነገር የለም እኮ እውቀት ፈላጊ ነን እኮ ሁላችንም አይደለ? አውቄ ለምን ማሾፍ የሚባል ነገር የለም አባቴ። ኦኬ እሺ አቡ ሁሬራ እንደዘገበው ያለ መልእክተኛ ሶአወ እንዲህ ብለዋል። ህይወቴ በእጁ በሆነው በእርሱ እምላለሁ፣ ኃጢአትን ባትሰሩ ኖሮ አላህ ከህሉና ያጠፋችኋል።
እነዚያ ኃጢአትን የሚሰሩትና ከአላህ ምሕረትን የሚለምኑትን ሰዎች ይተካቸው ነበረ። ስለዚህ አላህ ኃጢአት ከህሊን ከምንድን ነው የሚለው? ከህሊውና ነው ከህሊን ምንድን ነው? አልገባኝም። ቦታ በእናትህ ይኸውልህ ህልውና እያለ ኤግዚስተንስ ህልውና አይገባው ሊያብራራ እኮ ይሞክራል። ደግሞ ህሊናና ህልውናን መለየት ሳይትችል ማለት ነው። እኔ ማለት እንዴት ነው መግባባ የምንችለው ወዳጄ? አለማወቅ ኃጢአት አይደለም። ያው አለማወቅ ኃጢአት አይደለም። አስረድተንህም እኮ ልትከራከረን ትሞክራለህ። አይደለም አለማወቅ ኃጢአት አይደለም። እሺ ልቀይርልሽ ካላወቅሁ የኔ በቃ የኛውን አዲስ ከህልውና ነው የሚለው ከህልውና ልቀይርለት። በቃ አንድ ቻንስ ልስጥ። በቃ ሳሊ አለ ወኪል ቆይ እንቀጥላለን ከአንቺ ጋር አንድ እድል እንስጠውና ገሃነም የሚሞላው ባላህ እግር ነው ወይንስ አይደለም? ማለት አላህ ለገሃነም ቃል ኪዳን ገብቶላታል አይደል? ሊሞላት እሺ። እና መጨረሻ ላይ ገሃነም የምሞላው በማን ነው? መጨረሻ ላይ ደግሞ ምንድነው የሚለው ነው የምትሞላው በማን ነው ሳይሆን ያጣመሙ ማንበብ ሳይሆን ምን እንደሚል ታውቃለህ? እንድትረጋጋ ነው። ገባህ አይደለ? አዎ። አንተ ግን እያልከ ነበር። አዳምጠኝ። ኦኬ። ምን ብላ ማለት የፈጠራትም እሱ ነው አይደለ? አንደበታችን እኮ እኛ ያውልህ አሁን አንዴ ክፈትልኝ አዲሱን ክርስቲያን ያውልህ መጀመሪያ ጨርሰኝ ያወራው አይደል? የሰማ ነው ችግር የለውም። ሳሊም ፈጣሪ ፈጥሮናል እኛን እሺ እንደፈለገ ማድረግ ይችላል። እሺ አንደበታችን ምን ነጋገረውን አሁን እዚህ አንደበታችን ራሱ ሊዘጋ ይችላል። መፍቱ ነው የሚከለክለው የለም። መፍትሄ ነው መፍትሄ። እሺ አይደለም ነው። አይ ስለፈጠረ ምን እያወራ እንደሆነ እየገባኝ ስላልሆነ ነው። ቀጥልሽ። እኛ ምናወራውን እኛ እንኳን አንደበታችን ሊዘጋን ይችላል። ፈጣሪ እንደፈለገ ማድረግ መፍቱ ነው። በፍላጎት በሱ ስራ እኛ አንገባም። መቼስ እንገባለን እንዴ? እኔ አራባና ቆቦን እኮ ወንድሜ ይኸውልህ እኔ እያልኩ ያለሁት አላህ ገሃነም አንድ ሱራ 32 13ን አሳየኝ። አማርኛ እያወራን እኮ እየተግባባን አይደለም ወንድሜ። ቢያንስ ጥያቄውን መስማትና በስርዓት ጥያቄውን ማወቅ 50% አለ ይረዳል። ዑመር ያ ቢያንስ ጥያቄውን ተረዳ። ግን ገሃነምን ከአጋንንትና ከሰዎች የተሰበሰበ ሆኖ በእርግጥ እሞላለሁ ማለት ቃሉ ከኔ ተረጋግጧል ይላል። ገሃነም የሚሞሉት በማንና በማን ነው ወንድማችን ሳሊም? ከሰዎችና ከሸይጣን ማለት በሰዎችና በሸይጣን ወይንም ከአጋንንት። ኦኬ በአጋንንትና በሸይጣን በአጋንንትና በሰዎች ገነት ትሞላል ገሃነም ትሞላል። መልካም ቴንኪው። ሐዲሱ ላይ ይግባልኝ። አሁን ክርስቲያን ልብ በል እንዳዘነጋ። ገሃነም ትሞላለች የተባለችው በማን ነው? በሰዎችና በአጋንንት ነው። ሐዲሱ ላይ ስንገባ ደግሞ ሐዲሱን አንብብለት ክርስቲያን። እሺ አዳምጥ። እሺ ሳሊም በደንብ አዳምጥ። ጥያቄውን መረዳት የመልሱ ግማሽ አካል ነው ይባላል። ፎይ እንዳለና ናሬትድ አናስ እንደተረከው the prophet said ነብዩ እንደዚህ ያሉ the people will be thrown into hellfire ሰዎች ወደ ጀሃነም እሳት ይወረወራሉ and it will say ጀሃነምም are there any more to come ሌላ የሚጨመር ሰው አለን ብላ ትጠይቃለች till Allah put his foot over it አላህ እግሩን ጀሃነም ውስጥ እስኪከት ድረስ and it will say ከዛ በኋላ ጀሃነም ቃቲ ኦር ኢነፍ በቃ እስከምትል ድረስ አላህ እግሩን ጀሃነም ውስጥ ይከታል፣ ሰዎችን ይጠቀጥቃል። ይጠቀጥቃል። አሁን ሐሳብ ነው ይሁንሽ፣ ችግር የለውም እንድትረጋጋ ማለት ነው። የፈጠራትም እሱ ስለሆነ አሁን እሺ እንትን አድርግልኝ፣ በአማርኛ አድርግልኝ። ኧረ በቅዱስ ሚካኤል አሁን ደግሞ አማርኛ ስታደርግለት እኮ
አንተው አንብብ ይልሃል። አድርግለት። ይመችህ አቡ ሳሊም። አሻንዲ እግዚአብሔር ስራህን ይስጥ ሳሊም። አብሮ ይስጠን። በሰራነው ስራ እኮ የምናገኘው ለሁላችንም አብሮ ይስጠን። ምንም ልትረዳን አልቻልክም። ሐዲሱንም ልትረዳ አልቻልክም። አላህንም ልትረዳ አልቻልክም። እሺ እኛ ለአንተ ማናረገው ነገር የለም። አንብብ እዚህ ጋር ምን አለ? አናስ እንደተረከው ነብዩ እንደዚህ ብለዋል፣ ሰዎች ወደ ገሃነም እሳት ይጣላሉ። እናም ከዚያም በኋላ ተጨማሪ ያለን ትላለች። አላህም በእርሱ ላይ እግሩን እስኪያደርግና በቃ በቃ እስክትል ድረስ ማለት ነው። አሁንስ ገባ? ገብቶኛል፣ በደንብ ገብቶኛል። ምንድነው እሱ የሚለው? ሰዎች ወደ ገሃነም ይጣላሉ፣ ከዛ የሚቀር አለ ብላ ትላለች። አላህ እግሩን እስከሚጭንባት ድረስ አይደለ? እስከሚጭንባት ትክክል ነው። ስለዚህ ቁርአኑ ደግሞ ምንድነው እሱ አስረስ ነው እያሉ ነው። ማነው አስረስ? ኡስታዝ አስረስ ነው የሚል ኮመንት አያለሁ። ኤኒዌይስ ገሃነም የምትሞላው በሰውና በአጋንንት ነው ከተባለ በሰውና በአጋንንት ሆነ የምትሞላው አላህ ደግሞ ሰዎች ከቶ አሁን ለሱ ሰጣው ድሩን እሱ አልመለሰልህም። አንዴ ለምን ትጨቃጨቃለህ? አላህ ወኪል ነቢ ይፈቀድ ባለህበት እምነት መጥፎ ከሰራህ ወደ አላህ ወኪል ለምን መጥፎ ከሰራን ብቻ ሳይሆን አላህ ወኪል አንተ ተጠይቀህ በቃ ለምን ሰውን እንደዚህ እንትን ትላለህ? ወይ ላያውቅ ይችላል ስለ ቁርአን ቢያውቅም ደግሞ ታግሶ እስኪ የምትለውን እያዳመጠ ሊሆን ይችላል። ግን በእናንተ እምነት እህቴ ቆይ፣ ምክንያቱም ይፈረድብሻል። እኔ ላንቺ አዝኜ ነው። ቁርአን ሐዲስሽ ምን ይላል? ሴት ልጅ የኢማን ግማሽ ስለሆነች ገሃነም ከሚሞሉት ነች ይላል። ወንዱን ወንድምሽን አያውቅም ከኔ እኩል አይደለም እያልሽ ነው። ሴት ልጅ የወንድ ግማሽ ነች በምስክርነት፣ ምክንያቱም በእምነቷም ጎዶሎ ነች ብሏል እኮ ነብዩ። ስለዚህ ነብዩ ተሳስቷል እያልሽኝ አይደለም። መቼም አንቺ ተሳስተሽ ነው ነብይሽ ተሳስቷል ስለማትይ ወንድምሽን ከኔ ጋር አያውቅም እንደኔ ያልሽው ወጣሽ። እንደኔ አያውቅም ያልሽው መቼም ተሳስተሽ ነው እንጂ ነብይሽን መቼም ተሳስቷል ስለማትይ ነብይሽ ምን ብሏል? አንቺ የወንድ ልጅ ግማሽ ነሽ፣ የኢማን ጎዶሎ የእምነት ጎዶሎ ነሽ። እሷን ተውና የጀመርነውን እንጨርስ። ተሳስታ እንትን አታውቅም ማለች። እንደ ነብዩ አስተምሮ ከሆነ ደግሞ በእምነት እና በምስክርነት ላይ አንተ እሷ ከዛ አሪስ ውጣ። ቀጥል። ያው ተከፍቶልሃል። ተርጉምለት። አነበብኩ እኮ። ኦኬ አነበብከው። መልካም። እና ለምን ሰሊም ቁርአኑ ላይ ባሳየው መሰረት ገሃነም በማንና በማን ነበር የምትሞላው? ይሄ ግልጽ እኮ ነው። ደጋግመን አነበብ ነው እኮ። በማንና በማን ይላል? በካዲዎች ሰዎች ያለ እነኛ ካዲዎች በሰዎችና በጋኔኖች ነበር አይደለ? ግልጽ ነው። ሐዲሱ ላይ ደግሞ ማን ነው ገሃነም ውስጥ የተከተቱት? ወደ አዲሱ መልሰኝ። ሰዎች። መጨረሻ ማን ገባ? አላህ እግሩ። ስለዚህ አላህ ጋኔን ነው ማለት ነው። ከሰዎች ምን አይነት ሰዎች ብለህ ጠይቀህ ምንም ይሆኑ ጥቁር ነው የሚሆኑት። ጥቁሮች ናቸው። ሚሽካት አልመሳቢ 119 ላይ ያ ሚሽካት አልመሳቢ 119ን ክፈትለት። ጥቁር ሰዎች ገቡ። ጥቁር ሰዎች ሚሽካት አልመሳቢ 119ን ክፈትለት። ምን አይነት ሰዎች መልክ ነው የጠየቀኛል? 119ን ጥቁሮች ናቸው። ስለዚህ ገሃነምን የገቡት ጥቁር ሰዎችና አላህ ይሆናሉ ማለት ነው። መጥፎ ሰሪዎች መጥፎ ሰሪዎች ጠማማ መንገድ ሲያስተምሩ የነበሩ ኦኬ አንብበው። ይኸው አንብበው። ግሬዱ ምንድነው? እሱ ዳይፍ ነው እንዴ? እስናዱሁ ሐሰን
ቀጥል አንብበው። አንብብ። ያ አቡ ዳርዳ ሪፖርትድ ጋድስ ሜሴንጀር አሴይንግ አቡ ዳርዳ የአላህ መልእክተኛ እንደተናገሩት እንደዚህ ተረከ ይልና ጋድ ክሬትድ አደም አላህ አደምን ፈጠረ። when he created him and stuck his right shoulder ከፈጠረው በኋላ አደምን ማለት ነው አላህ ቀኝ ትከሻውን መታው ይላል። and brought forth his offspring white like small ants ከጎኑ ዝርያዎቹ ነጫጭ ዝርያዎች ወጡ፣ እንደ ጉንዳን የሚመስሉ ነጫጭ ዝርያዎች ወጡ ይላል። and he stuck his left shoulder ከዛ በኋላ ግራ ትከሻውን ደግሞ መታው። and brought forth his offspring black as they were charcoal ግራውን ደግሞ ሲመታው ቻርኮል ከሰል የሚመስሉ ጥቁር ዝርያዎች ወጡ። then he said to the party on his right hand በቀኙ የነበሩት እነዛ ነጮቹ ማለት ነው ምን አላቸው? to paradise ወደ ጀነት ግቡ አላቸው። and I don't care he then said to a party in left shoulder እነዛን ጥቁሮቹ ከግራ ጎን የወጡትን ደግሞ ምን አላቸው? ወደ ጀሃነም ሂዱ አላውቅላችሁም። ስለዚህ አላህ ምን አይነት ናቸው የሚገቡት ያልከን መልካቸውን ከፈለከው ጥቁሮች ይሆናሉ። አይመለከተኝም ምን አገባኝ ይላቸዋል። ደግሞ እኮ ሂዶ ወደ ገሃነም ምን አገባኝ ልክ እንደው ግዴለሽ ባይዞ በጣም ኦፌንድ የሚያደርግ በጣም ያበሳጭ ነው። ባይዞ አስባችሁታል? ጥቁር ከመሆናችሁ አንፃር ወደ ገሃነም ሄዱ ሲላችሁ በዛ ላይ ደግሞ አይመለከተኝም ብሎ ልክ የሆነ ሰፈር ውስጥ ማለት በጸባው ጥሩ ያለው ነው። በምስጋና ብንላይ ምን መስላችኋል? ስለነበረን ቆይታ በምስጋና ብንላይ ችግር የለውም። ስለዚህ አሁን ወደ ሐዲሱ እንመለስና ወደ ሐዲሱ ወደ ቀድሞ መልሰውና አላህ ቃል ኪዳኑ ምን ነበረ? ገሃነምን መሙላት ነው። ያንን ገሃነም ደግሞ የሚመላው በሰዎችና በጂኒዎች ነበረ፣ በጋኔን ወይንም በሰይጣን። ሐዲሱን እንደምንመለከተው ደግሞ የተወረወሩ ሰዎች ናቸው። የቀራለ ተብላ የምትጠይቀው ገሃነም ሰዎች ወሮ የቀራለ ስትለው መጨረሻ ላይ እግሩን ይጭንባታል፣ በእግሩ ይሞላታል። ከዚህች ሐዲስ እንደምንረዳው ምን ይሆናል? ሰዎች ገብተዋል። ገሃነም የሚሞሉ ሰዎችና ሴጣን ነው ካለ ያላህም እግር ገብቷል። ሁለቱ ናቸው የገቡት። ስለዚህ ባይ ዲፎልት አላህ ወይን ሴጣን ይሆናል፣ ሴጣን አላህ ይሆናል ማለት ነው። ምክንያቱም የገቡት እዚህ ጋር እንደምናየው ሰዎች ናቸው እየተወረወሩ ያሉት ወደ ገሃነም ውስጥ። ሜቢ ወጣ እንዴ? ኦኬ እፎይ ይሰማል? ይሰማል። ሰላም ነው? ሰላም ነው። እንዴት ነህ? አለው አላህ መልካም። ሰይጣን መስሎ የታየ የቱ ጋር ነው? አሁን ባወራው ነገር ይቅርታ፣ እኔ ያስቀጥልለታለሁ ለልጁ ሰይጣን መስሎ ይታየ ወይ አላህ ነው ሰይጣን ወይንም ደግሞ ምናምን ነገር እያልከው ነበር ልጁን መጀመሪያ ባነሳችሁት ማለት የቱ ጋር ነው አላህ ሰይጣን መሰለ? አላህ በመጀመሪያ ደረጃ ሰይጣን መሰለ ከሆነ እንደዛ ከሆነ ራሱ ሰይጣን ለምሳሌ አንተ ስምህ ማን ነው? ችግር የለውም ቅድሚያ በሚለው በዚህ ያዘው በራሱ ያዘው ቅድሚያ ለተውሂድ ችግር የለውም። እሺ ዑመር ብዬ ብል እኔን የጠራኸው ብለህ አቤት ትላለህ አንተ? አይ እንዴት እላለሁ? ለምን ነው የማትለው? እኔ ስላልሆንኩኝ ነዋ መጠሪያዬ ወይ ደግሞ የሆነ ራሴ ያመንኩበት ነገር ስላለ ቴንክ ዩ አንተ ስላልሆን ዑመር ብል መጠሪያ ስላልሆነ አንተ ስላልሆን አቤት አትልም። ተስማማን? ለምሳሌ ይሄንን ተጠቀምኩት። ልብ በሉ በደንብ አስተውሉ። ቅድሚያ ለተውሂድ ነው የወንድማችን ስሙ መጠሪያው መታወቂያው። ዑመር ብዬ ብጣራ አቤት ብሎ ሊመጣ አይችልም። ለምን? አላመነበትም፣ መጠሪያውም አይደለም እሱ አይደለምና። አላህ ሴጣን ተብሎ ሲጠራ አቤት አለው ብሎ ይመጣል። ስለዚህ አላህ ባይ ዲፎልት ሴጣን ይሆናል ማለት ነው።
ክርስቲያን አንዴ ክፈትልን። የአቡላ ሚስት ሙሐመድን ሴጣንህ ተወህ እንዴ ብላ ትጠይቀዋለች። በጠዋቱ ምላለው በረፈደውም አልተውኩህም አልተለየውህም ብሎ አላህ ምላሽ ሰጠ። ያቺ ያለችው አላህ ተወህ ሆይ ብላ አይደለም የጠየቀችው፣ ሴጣንህ ተወህ ሆይ ነው። አላህ ደግሞ ምን አለ? አልተውኩህም አልተለየውህም አለ። ስለዚህ ቅድም አንተ እንዳልከው አንተው ባልከም መሰረት እኔ ባላመንኩበት እኔ በማልጠራበት በተጠራ አቤት ልል አልችልም እኔ ስላልሆንኩ ብለናል። ክርስቲያን አንብቦ ኦኬ እናነባለን። እንግዲህ በማነው ስሙ ቅድሚያ ለተውሂድ የተናገረው መጀመሪያ ሰምታችኋል። ያስቀመጠው መስፈርት ማለት ነው። በዛ መሰረት ነው እንግዲህ ያላ ሰይጣን የሆነው። እሺ ናሬትድ ጁንዱብ ቢን ሱፊያን ጁንዱብ እንደተረከው ዋንስ አላህስ ሜሴንጀር ቢካም ሲክ አንድ ቀን የአላህ መልእክተኛ ታመው እያለ ኤንድ ኩድ ናት ኦፈር ሂዝ ናይት ፕሬየር ከዛ በኋላ የምሽት ጸሎታቸውን ማድረግ አቃተው ለሁለትና ለሶስት ቀን ማለት ነው። ዘን ኤ ሌዲ ካም ኤንድ ሴድ አንድ ሴት ያቺ ሴት ማነች? የአቡ ለሀብ ሚስት ማለት ነው። መጣችና ኦ ሙሐመድ ሆይ አይ ቲንክ ዛት ዩር ሳታን ሃዝ ፎርሴክን ዩ ሙሐመድ ሆይ ሰይጣንህ እኮ ትቶ ሄደ ይመስለኛል አለችው። ምን አለች? ከዛ ቀጥላ ፎር አይ ሃቭ ናት ሲን ሂም ዊዝ ዩ ፎር 2 or 3 ናይትስ ከዛ በኋላ ለሁለትና ለሶስት ቀን ካንተ ጋር አላየሁትም ሰይጣንህን ትቶ ሄደ ይመስለኛል አለችው። ኦን ዛት አላህ ሪቪልድ አላህ ከዛ ምን አደረገ? ባይ ዘ ፎርኑን ኤንድ ባይ ዘ ናይት ዌን ዳርክነስ ዩር ሎርድ ሙሐመድ ሃዝ ናይዘር ፎርሴክን ዩ ኖር ሄትድ ዩ ከዛ ሱረቱል ዱህ ወይም 93ኛውን አንቀጽ አላህ ምን ብሎ ወረደ? በምሽት እምላለሁ በጠዋቱ እምላለሁ ጌታ አልተወህም ጥሎህ አልሄደም አልጠላህም የሚለውን አንቀጽ አላህ አወረደ። የተጠራው ማን ነበር? ሰይጣን። አቤት ያለው ማን ነው? አላህ ማለት ነው። እሺ ይቅርታ አድርግልኝና ያው የኔንም ደግሞ እንትን መጠየቅ አለብህ። አንተ በእምነት እየሰበክ ያለኸው ለምን እንዳለና እንዴት እንዳለ እኔ ነኝ አይደል እንትን ማለት ያለብኝ ጽሁፉን ብታነሳው በቃ ሴትየዋ ማንን ነበር የጠራችው? ራሱ ፐርሚስ እኮ አስቀመጥክ እኮ ምንም እኮ የለም። ምክንያቱም ደግሜ ጠይቄህ ነበረ። ዑመር ሴትየዋ ማናት? ሴትየዋ ከፈጣሪ ዘንድ የተረገመች አማኝ አይደለችም። የትኛው ሃይማኖት ላይ ፕሊዝ ሆልድ ኦን። ማንም ይጥራህ፣ ለምሳሌ የሚወድ ሰው ይጥራህ፣ የሚጠላ ሰው ይጥራህ፣ ያንተ ስም ቅድሚያ ለተውሂድ ነው እንጂ ዑመር ሊሆን አይችልም። ሰው በሚጠራህ ዲፔንድ ሆኖ ስምህ ሊቀየር አይችልም፣ ያንተ መገለጫ ስላልሆነ። ሴትየዋ መራገምና መሳደብ ለምን አስፈለገ? ሴትየዋ ምን ታርግ? በቃ መጠሪያህ ባልሆነ ነገር ማንም ይጥራ። እዚህ ውስጥ ሴቶች ይጥሩ፣ ወንዶች ይጥሩ፣ ክርስቲያን ይጥራህ ወይንም ደግሞ እኔ ልጥራህ ወይንም ደግሞ ማማዬ ትጥራ ወይንም የመሲሁ ትጥራ ወይንም ዑመር ይጥራ፣ ያላንተ ስም ከተጠራ አቤት ልትል አትችልም። በቃ ያንተ መገለጫ ስላልሆነ። ሴትየዋ የተረገመች ነች ብሎ ንዴት ነው ትወጣባታለህ። በቃ ሴጣን ተወህ ሆይ ብላ ጠየቀችው። አላህ ደግሞ አልተውኩም አልተለየውህም አለ። ቅድም ምን ብለሃል? የኔ ባልሆነ ባለመጠሪያዬ፣ ባለምግባሬ፣ ባለስሜ አቤት አልልም፣ ምክንያቱም እኔ ያንን ስላልሆንኩ ብለሃል። አላህ ነኝ ብሎ ግን መጥቷል። ወደ ቀድሞ ቶፒካችን ተመለሱ። ወደ ቀድሞ ሁለተኛ ቶፒካችን ስንመለስ አላህ አላማው እቅዱ ገሃነምን መሙላት ነው። ገሃነምን በሰዎችና ባጋንንት የመሙላት እቅድ ነበረው። ከዛ ሐዲሱ ላይ ግባልኝ። ሐዲሱ ላይ ደግሞ ስናነብ ሰዎች ናቸው ወደ ገሃነም የተወረወሩት። ከዛስ አላህ ምን ትላለች? ገሃነም የቀራለ ብላ ትጠይቀዋለች። አላህ እግሩን ጫነባት፣ ገሃነም ትሞላለች። ስለዚህ የተነገረው ገሃነም በማንና በማን እንደምትሞላ ነው? በሰዎችና በጋኔን በሴጣን የገቡት። እዚህ ጋር እንደምናየው ደግሞ ሰዎች ገቡና የቀራለ ብላ ጠየቀች። ያላህ እግር ሲጫን በቃኝ ሞላዋለች አይደለ? አዎ ይረግጣል። እውነት ነው። ስለዚህ ያላህ እግር ሴጣን ነው ማለት ነው። ምክንያቱም አይደለም ልንገርሃ። እሺ አሳየኛ፣ ንገረኝ። ቀጥል። እኔ ስማኝ አየህ
አሁን ስንደማመጥ ነው አይደል? ጥሩ አቡኪ ተመለስ። አቡኪ አለም አወርዳለሁ። አቡኪ ቀጥል፣ ችግር የለውም እየሰማሁ ነው። ሁለታችንም ስንደማመጥ ጥሩ ነው ታውቃለህ። አሁን እኔ እሱ ሲያነብልህ አዳምጬሃለሁ። ሁለቱም ሐዲሶች ደግሞ ሰሂህ ኖርማል ናቸው ማለት ነው። አሁን ቀደም ጊዜ ያነበባቸው ማለት ነው። እሱ ይሄ ውሸትም አይደለም እውነትም የተባለ ነው በእስልምና። እና አንደኛ ስለ ጀሃነም ባወራው እውነት ነው። ጀሃነም ሰዎችን ሰይጣናትን ከሰዎችም የተሳሳቱትን ማለት ነው እነሱን አስገብታ ስትሞላ አይበቃኝም ትላለች ማለት ሌላ ካለ ጨምሩልኝ ማለት ነው። ያም በምትል ሰዓት ሁሉንም ጨርሳ ከበላች በኋላ ፈጣሪ ምን ያደርጋታል? ይመጣና በግራ እግሩ ነው እሱ ነው በግራ እግሩ ላ ኢላሃ ኢላላህ አተቁላህ ሐቢቢ ተቁላህ ኢነላሁ ለይሰ ከሚስሊ ሸይን አላህ እግር የለውም። እሺ አላህን ፍራ። ይሄን ሙስሊምኛን አይገልጽም። ቆይ አንተ ቀድመህ እንትን በል እፎይ የሰው አውጣው እስልምና አይገልጽም። እነዚህ ዋሃብይ ናቸው እንደዛ የሚያመልኩት። አላህ ምንም ሳይፈጥር ያለምን የነበረው ጌታ አሁንም እንዳለ ነው ያለው። ጀሃነም በእግሩ የሚረግጥ እግር ወራጅ ተሰቃይ የሰውን ባህሪ እንጂ ጭራሽ የፈጣሪ ባህሪ አይደለም። ይሄ እሱን አባረ እፎይ የኔ ጋር አውራ። አንተ አቁማ እፎይ ከኔ ጋር ነው የምታወራው። እሺ አስባሩና አይ ቲንክ ሱፊ ነው እሱ፣ አንተ ዋብያ ናችሁ ለዛ ይመስለኛል። ሱፊ የኔ ነው እሱን ሱፊዩን ተውና መጀመሪያ እኔን አስጀምረኛል። አልታስጨርሰኝ አትፈልግም? አስጨርሰኝ። እሺ አጎቴ በሽር መለሳለኝ አንዴ። እሺ አወራላችሁ ፈቃደኛ ከሆናችሁ አብራችሁ ማውራቱን ትችላላችሁ። ከኔ ጋር መቀጠል እንችላለን። ሚዩት አድርግ በል። እሱ ጋር ጨርሰናል። አንተ አወራለሁ በቃ የምርሱ አይደለም። እሺ ቅድሚያ ለተውሂድ። እሺ እኔ የምልህ አሁን ምሳሌ የአንተ አምላክ ማን ነው የፈጠረ አንተን? እስኪ እፎይ ይሄን ንገረኝ። ወዲ ቅድሚያ ጨርስ እንጂ ይሄንን አዲሱን ጨርስ እንጂ። ወደ አቡ ለሀብ ልመጣልህ እኮ ነው። ኖ ቆይ በቃ አሁን የተከፈተልህ አለ እግሩን ይከታል። ሰዎች ናቸው። ልብ በል እዚህ ጋር ያለው ቁርአኑ በግልጽ የሚለው ከሰዎችና ከጋኔን ወይንም ከሴጣን ገሃነምን እሞላለሁ ነው የሚለው። ገሃነም በማን ነው የምትሞላው? በሰዎችና በሰይጣን ነው የምትሞላው ይላል። እዚህ ጋር እንደምንረዳው ደግሞ ሐዲሱ ላይ አላህ ሰዎች ወደ ገሃነም ይወረወራሉ። ጂኒዎች አይደሉም እዚህ ጋር እየተወረወሩ ያሉት። እየተወረወሩ የቀራለ ትላለች። መጨረሻ ላይ አላህ ራሱ እግሩን ሲጭንባት ሞላው ትላለች። ከዚህ የምንረዳው ገሃነም የምትሞላው በሰይጣንና በሰዎች ነው ከተባለ ሰዎች ገብተው ጋኔኖች ገቡ የሚል የለም። እዚህ ጋር ሰይጣኖች ገቡ የሚል የለም። የአላህ እግር ነው የተጫነው። ቆይ አዳም ቆይ ትሄዳለህ። ቆይ የአላህ እግር ነው የተጫነው። አላህ ደግሞ ገሃነምን በእግሬ ነው የምሞላው ብሎ አይደለም ያለው ምንድነው? በሰዎችና በጂኒ ሞላለው ነበር ያለው። ስለዚህ የአላህ እግር እንደ ሰው ወይንም ደግሞ እንደ ሰው ባይመስልም የሆነ እውነትም ፊዚካል እግር ያለው ከሆነ ቦታ ይይዛል ማለት ነው ሊሞላ የሚችል። ስለዚህ በጂኒና በሰው ሞላለው ብሎ የተናገረው ራሱን ነው ማለት ነው እግሩን። ጂኒዎች ስላሌሉ እዚህ ጋር የአላህ እግር ጂኒ ይሆናል ማለት ነው። የጂኒ እግር ይሆናል ከቁርአኑ ጋር ለማስማማት። እሺ ቀጥል። እሺ አላህ ማለት ነው ሰይጣናትን ከእሳት እንደፈጠረና ወደ እሳትም ተመላሾች እንደሆኑ ባወራበት ቦታ አታምንም አንተ? ወንድሜ እሱ ሌላ ቶፒክ ነው። አሁን የኛውን ቶፒክ እኮ አስረዳኝ ነው። እፎይ ለምን አልከኝ ማለት አለብህ። አሁን ሰይጣናትን አስገብቼ እሞላለሁ ይለው ሰዎችን ነው የሚያስገባው አልከኝ። አሁን ጊዜ ያው ለዚህ ጋር ለምን ወንድሜ ይኸውልህ አንብበው ይኸውልህ በሻን ኖሮ ነፍስን ሁሉ ቅንነቷን ወይንም እምነቷን በሰጠናን ነበር አለ። ግን አለ ገሃነምን ከአጋንንትና ከሰዎች የተሰበሰበ ነው በእርግጥ እሞላለሁ ማለት ቃሉ ከኔ ተረጋገጠ አለ። ገሃነምን በማንና በማሞላለሁ አለ በሰውና በጋኔን። እዚህ ጋር የገቡት ግን ሰዎች ናቸው፣ ጋኔኖች አይደሉም የገቡት። አዲሱ እንደሚነግረን ቀጣይ የገባው ምንድነው? ያላህ እግር ነው። ያላህ እግርና ሰዎች ነው የገቡት። ቅድም ቁርአኑ ላይ ያየነው ደግሞ ወይ አንዴ ቁርአኑ ላይ ደግሞ ማን ይገባሉ ነው ያለን?
ጋኔንና ሰውና በጋኔል እሞላለሁ አላለም? ያ እዚህ ጋር ግን ገብቶ ያየነው ማና ማን ነው? ጋኔንና ሰውና የአላህ እግር ነው። እሺ እኔ ደግሞ ልሂድልህ አሁን ከቁርአኑ እንደዛ ላልከኝ፣ አሁን አንተ ብዙ ጊዜ ከቁርአን ሳይሆን የምትከራከረው ከሐዲስ ነው። ያ ሐዲስ እሺ ሰሂህ መሆኑን በምን አምነህ ነው? በምንስ እርግጠኛ ሆነ ነው ይሄንን ያመጣኸው? ምሳሌ ከቁርአን አይወጣም አይደል? ሐዲስ ከቁርአን አይወጣም አይደል? ቅድሚያ ለተውሂድ ቅድም በደቂቃ ውስጥ 5 ደቂቃ በፊት ያመጣሃቸው ሐዲሶች ሳሂህ ናቸው ብለህ ነበር። አሁን ለምንድን ነው ያልኩህ? ሲጨንቅ ሐዲሱን ሳሂህ መሆኑን ራሱ በምን አወቅ? ዳይፍ ልታደርገው ሞከር አይደለም። እዚህ ሁሉ ከ5 ደቂቃ በፊት ያመጣኸው አምኛለሁ። ስማኛ ቀድመኔንም ሰሂህ መሆኑን አምኛለሁ። በየትኛው ነው ያመንኩት? መጀመሪያ እያወራ የነበረው አንተ በሰዎችና በጋኔል እሞላታለሁ አለ አይደለም አለ ያልከው? እሺ አላልክም? በሰዎችና በጋኔል እና አሁን ጊዜ ደግሞ ያልከው ምንድነው? አሁን ደግሞ ያልከው ጋኔልን አልጨመረም አልከኝ። ያኔ ሐዲሱን ምናምን ብዬ ያወራው በሱ ነው። ሌላ ምን አይ ቀደም ሐዲሱን ያመጣቸው ሐዲሶች ትክክል ናቸው። አዎ አላህ ጋነም ላይ እግሩን ይጭናል እያልክ ነበር። ሜቢ አጎቴ በሽር ገብቶ ስላስደነገጠህ ይመስለኛል። አይ ለሱ አይደለም፣ እሱ ራሱን ነው። እኔም ኖርማል መረጃን ይዤ ነው እንትን ብለው አይደለም እንዴ። ስለዚህ ይሄንን ሐዲስ ታምነዋለህ ወይንስ ሱፊ ትሆናና ትወርዳለህ? ማለትም ዋብያነትን ላስክድህ እቺን ሐዲስ ካደ እኔ ሙስሊም ነኝ እሱን ሳይሆን ይሄንን ተቀብያለሁ። ግን አንተ ጋኔልን አላስገባም እዚች ጋር ምናምን በሚለው ነው እኔ የተከራከርኩ ያለሁት። ከሰዎችም ሁለቱም ነው የሚገቡት ነው እኔ እያልኩ ያለሁት እኮ እያልኩ ያለሁት እኔ ደግሞ ምንድነው ሁለቱም ይገባሉ። ስለዚህ የአላህ እግር ጋኔን መሆን አለበት እያልኩህ ነው። እግር ብለህ ሊተራል ከወሰድከው የሚገባው የአላህ እግር ከሆነ ይገባልና ይሞላሉ የተባሉት ደግሞ ጋኔንና ሰዎች ከሆኑ ስለዚህ የአላህ እግር በተለዋጭ ስሙ ጋኔን ይሆናል ማለት ነው። እሺ የአላህ እግር ይገባል ነው የሚለው ወይስ አላህ እንደሚያቆማት በእግሩ ወይስ ይገባል ነው የሚለው? ይገባል የሚል ነገር አለ እዚህ ጋር አሁን በሐዲሱ የአላህ እግር እንደ ሰዎች ተወርውሮ ይገባል የሚል ነገር አለ? ታመጣለህ እሱን? ነሰሰርሊ መወርወር ላይ ይጠበቅበት ይችላል፣ ግን እላው ላይ ይጭንባታል ይላል። ቆይ አንዴ በላዋ ጫነበት ማለት አዳምጣ። በላዋ ጫነበት ማለት ምን ማለት ነው? እሱ ሙሉ ለሙሉ ሰውነቱ ላይ ገባ ይችላል። እሱ ከላይ ሆኖ ለምሳሌ እስከ ቁርጭምጭሚቱ ብቻ ሊሆን ይችላል የሚገባው። ከዛ በላይ ወደ ላይ ስለሚቆም ላዋ ላይ ጫነባት ተብሎ ይነገራል። ካህናት የሚሆነው መሟያው እሱ ስለሚሆን እሷ ከስር ያሉ ሰዎች አሉ። ለምሳሌ እሱ ረግጦ የሚይዛቸው ማለት ነው። ስለዚህ እሱ ከላይ ነው የሚሆነውና ከላይ ጫነባት ተብሎ ይነገራል ማለት ነው። ይሄንን ደግሞ አንተ መቼም ዋብያ እንደሆንክ ኢብን ከሲርን እናመጣለና ሜቢ በሱን ፈስረው እስቲ 30 ይሄንኑ ተፍሲር አንዴ ክፈትልኝ ኢብን ከሲርን ማለት ነው 50 ኦኬ ከፈትከው 50 30 እሺ ከፍ አድርገው አንዴ ከፍ አድርገው ወደ ላይ ኦኬ እሱ አካባቢ እስቲ ከፍ አድርገው ሲያው ነው እሺ ከፍ አድርገው ሲያው ነው ከፍ አድርገው ኦልራይት አንብበው እሱ አካባቢ ላይ he said to hell ሚለው ጀምራ አንብበው among my servant ሚል ታያለ አለ among my servant 1 2 3 4 5 ሰባተኛው ላይ ላይ እሺ among my servants he said to hell
You are my punishment which I inflict upon you, upon whom I wish from my servant, and I shall fill you, both of you. As for hellfire, it will not... As for hellfire ከሚለው ጀምራ አንብበው። Okay. It will not have its full until Allah has put his foot over it, and she will say, enough, enough. She will become full, and its side will come closer to each other. Allah, the exalted and most high, shall not be unjust to any one of his creature. As for paradise, Allah exalted and most honored will create another creation. ምን ይላል? እግሩን ይጭንባታል በላዩ ላይ ማለት ነው። ከዛ በኋላ እሷን በቃ በቃ ትላለች። she will become full ከዛ በኋላ ሙሉ ይሆናል እግሩን ከጫነበት በኋላ ማለት ነው። and its side will come closer to each other ከዛ በኋላ ጎንና ጎኖቹ ምንድነው ይጠጋጋሉ አንድ ላይ ይሆናሉ። ክሎዘር ሳይሆን ክሎዝ ይዘጋጋሉ እንትኖቹ። ስለዚህ ምንድነው እሱ እንደዚህ ከላይ እሱ ስለሚሆን ክፍተት ይኖራል። ጭንቅላቱ አይዘጋም፣ ካናት አይዘጋም። ተስር ትዘጋለ፣ ከላይ ትዘጋለ፣ ጎንና ጎኗ ትዘጋና እሷ መሃል ይቆማል ማለት ነው። ልክ እንደ ምሰሶ የሆነና ጣራ የሌለው ማለት ነው። ገብቷል አባባል ቦታ አለ ወይ ፎይ? ይሄ አንብብ ጎንና ጎኑ ይዘጋጋል። ጎንና ጎኗ ተዘግቶ እንደ ምሰሶ ይቆማል የሚል ቦታ አለ። አንተ አው ምሳሌ እንትን ብለህ ያመጣው ነው በራስ አቀናብረ ያመጣው። አንብበው ምክንያቱም ምን ይያለ ማጨረስን እኮ ቆይ አንብብ ምክንያቱም ከላዋ ነው የሚሆነው እሱ ከላዋ ከሆነ ደግሞ ጎንና ጎኑ ከተዘጋ ልብ በል ጠርዝና ጠርዞቹ እንዳለ ከተዘጉ እሱ መሐሏ የሚቆም ከሆነ ምንድነው የሚሆነው? ካዳ አንብበው እሺ። ምክንያቱም እጅ እንዳለው ታምናለህ። እጁ አይደለም የገባው እግሩ ነው የገባው። እግሩ ለብቻ እጁ ለብቻ ነው እንደሚኖረው ለየብቻ ሊሆን አይችልም። አንብበው እሺ። ሐዲሱን አንብበው። ሐዲሱን አድርግለት። ሐዲሱን እኮ አነበብኩት ፎይ። እኔ እያልኩ ያለሁት ጎንና ጎኑ ተዘግቶ ከላይ እሱ እንደ ምሰሶ ሆኖ ይቀራል ምናምን የሚል ነገር አለ ወይ አንተ እንዳወራኸው ነው ያልኩ። ያን ነገር ለምን ትመስላለህ አንተ እንዴ? ነገርኩ። አላህ እጅ ያለው ብለህ ታምናለህ? አዎ ሁለቱም እጆቹ ቀኞች ናቸው። ስለዚህ አላህ ሁለት ቀኝ እጅ ያለው አካል አለ። ልብ በሉ ሁለት ቀኝ እጅ ያለው አላነበብከውም አንተ? አንብቤያለሁ። ባት እንዳለው ያ ባት አለው ሁለት ቀኝ እጅ ያለው። ስለዚህ እንዳንተ አገላለጥ እጆቹ ከእግሮቹ ጋር የተያዙ በአንድ አካል ላይ ያለ ነው ለየብቻ ያሉ ናቸው። እሺ እኔ ልንገርህ ፎይ፣ አሁን በእስልምና ምን አለ መሰለ የሩቅ ሚስጥር የሚባል አለ፣ ያሳወቀን አለ። አየህ የሩቅ ሚስጥር አለ፣ ያሳወቀን አለ። ይሄ ማለት እኛ እንደምናቀውላ አንተም የተገለጸልህ እንደዚህ የተቀመጡ አሉ ማለት ነው። ሰሂህ ሆነው የተጣሉ አሉ፣ ኖርማል በቁርአን የተቀመጡ አሉ። ያሳወቀንን ነው የምናቀው። ሌላው ግን ወደፊት መልካም ስራ ሰርተን ከመልካሞች ጋር ኮን ወደፊት እሱ ጋር ምን እንሆናለን ማለት ነው እንጂ ወንድሜ ምን አገናኘው? ሁሉ እዚች ጋር አንተ እንደምትለው እስከ ቁርጭምጭሚት ምናምን የሚለው ነገር ቅድሚያ ለተውሂድ አካል እንዳለው ታምናላችሁ። ያ አካሉ ደግሞ ዋቢያ እንደሆነ መሰለን እጅ አለው፣ እግር አለው፣ አይን አለው፣ ባት አለው ብለህ ታምናለህ። እግሩ ገሃነም ላይ ተጫነ፣ ጎንና ጎኔ ገሃነም ተዘጋ which is ልክ እንደ ቤት ጣራ የሌለው ቤት ማለት ነው። ዙሪያውን ግድግዳው ተሰራ ተዘጋ ማለት ነው። እንደዚህ ብሎ ያስቀመጠውን ቦታ አምጣው። ግድግዳ እንደሌለው ቤት ምናምን አንብብ ምን ይላል አንብብ ሃውስ ምናምን ነገር ብሎ እንትን ብሎ ያለው ቦታ አለ። እኔ ምን አልኩ? it is side will come close ሳይዱ ምን ይሆናል? ይዘጋል አይደል? ይጠጋጋሉ እንትን ይላሉ አይደል? ከዛ አላህ እስካላይ ከላይ ይሆናል። ያ እግሩን ካስገባ በኋላ ከዛ ጎንና ጎኑ የጀሃነም ጎንና ጎኑ ይዘጋጋል። ገረፎይ እፎይ ስማኝ፣ እንዴት መሰለ እዚህ አገላለጹ እንዴት ነው? አጎቴ በሽር ጀሃነም የገባባትን ጨርሳ ከበላች በኋላ ጎኗን እንደዛ መበላላት ትጀምራለች። ጎኗን ማለት ነው
የእናንተ ቆይ ቅድሚያ ለተውሂድ እናንተ አላህ እግሩን ገሃነም ላይ ከታል ብላችሁ ታምናላችሁ? እንደነሱ አናምንም። ይሄ ውሸት ነው። ኦኬ ቅድሚያ ለተውሂድ ውሸት ነው እያለ ነው። አላህ ራሱ ከነ እግሩን ገሃነም ላይ ይጭናል የሚለውም ውሸት ነው እያለ ነው። እስኪ አጎት ተብዬው አውራ እስኪ አንተ መልስ ስጥበት በዚህ ነገር። ለእሱ ነው ወይስ ለአንተ? እስኪ ቾክ ላይ የመጣበትን ነገር እስኪ አውራው። ቅድሚያ ለተውሂድ ለተናገረው ምን ላይ ስጠው። አላህ እግሩን እንደሚጭን ያምናል። ነገር ግን እንትን የያዘው እሱ ምንድነው? እሱ እግሩ የሚጭን ከሆነ which is እኔ እጅ እግር አለው ብለው ያምናሉ እንደ ዋቢያ አስተምሮ። ስለዚህ ይቆማል ማለት ነው። እዛ የሚቆም ከሆነ እጅ እግሩ መቼም ከእግሩ ተለይቶ ለየብቻ ነው የሚኖሩት ካላለም በስተቀር እንደ ምሰሶ ይሆናል ብዬ ስላልኩኝ ተበሳጨ። ምሰሶ የሚል የለም ነው። ኦኬ ኧረ ትክክል ነው። ትክክል ነህ እንደሚሉት ከሆነ በእነሱ አባባል ከሆነ በቃ አንተ ያልከው ነገር ይሆናል። በቃ ይሸነፋሉ። ጅምበር ማይባል ነገር ነው የሚሉት ያሉ ጭራሽ ለአእምሮ ራስ መቀበል የሚከብድ ያ ገሃነምን በእግሩ ውስጡ ገብቶባት የሚቆም ከሆነ ምንድነው የሚሆነው? እንግዲህ እዛው ቆሞ ነው የሚቀረው ማለት ነው። ምክንያቱም እጁ እግሩ ሰውነቱ ኢየሱስ ከሆነ ድረስ ጭንቅላቱ ገባ አይለንም፣ እጁ ገባ አይለንም፣ እግሩ ነው ገባ ያለን። እግሩ ነው ገሃነም ላይ ቆመው። ስለዚህ ምንድነው የሚሆነው? አላህ ልክ እንደ ምሰሶ ቆሞ ይቀራል ማለት ነው። ጎንና ጎን ነው ደግሞ ያ ትክክል ነህ ፎዬ። ይሄ ዝም ብሎ ውድቅ የሆነ እንትን ነው የሌለ ነገር ነው። ሲጀመር ራሳቸው ተጋጭቶባቸዋል እነሱ። ሳሊም ትቀበላለህ? የእናንተ ውድቅ ነው እያለ ነው። ሐዲሳቶቹ ተቀባይነት የላቸውም። ቡሃሪ ላይና ሙስሊም ላይ ያሉ ናቸው። ባይዘይ ኢብኑ ተሚያ ደግሞ ታውቀዋለህ፣ የነሱ ታዋቂ እንትን ነው ሊቅ ነው። እንግዲህ እሱ ደግሞ አላህ ራሱ ጺም አልባ ነው፣ ፍሪዛም ጸጉር ነው፣ ወጣት ነው እያለ ነው። ኢብኑ ተሚያ በሰዓቱ የነበሩ የሃይማኖት መሪዎች በሙሉ እብድ እንደሆነና ከአእምሮ በላይ እውቀት ኑሮታይ እንዳበደ ገልጸውለታል። ለዛ ነው ሲሞትም ከሙስሊም መቃብር አልተቀበረም። በዋብያዎች እኮ አለ ቢሉት ሊቅ እኮ ነው። የሁሉም መምህራቸው እኮ ነው። መምህራቸው ነው እነሱ። ግን ይሄ ስህተት ነው ጭራሽ። እሱ ከአእምሮ በላይ ነጥቆበታል ሄዷል እውቀቱን። በሰዓቱ ደግሞ የነበሩ እንትኖች እውቀት መሪዎች አሁን እንደናንተ ጳጳሶች፣ አንድ ጳጳስ ብቻ እኮ አይደለም ሃይማኖት የሚመራ ወይም አንድ ሸህ ብቻ አይደለም። ሲሳሳት ይሄ ተው ይሄ አስተካክል የሚል መቼም ብዙ አሉ አይደለ? ስለዚህ በሰዓቱ ደግሞ እሱ ብቻውን ነበር። እንደዛ ሲል አንዳንድ ነገሮች ሲጨምር የተንታታ ነገሮች ዝም ብሎ የሌለ የራሱን እየጨመረ እንትን ሲል ይሄ ስህተት ነው፣ ከዚህ ነገር ደግሞ ተቆጠቡ እያሉ ለሰው እያስተማሩ እሱን ትንሱት ነበር። ሙቶ ራሱ ከቆሻሻ ቦታ ላይ የተቀበረው የተወረወረው የሆነ የፋብሪካ ቆሻሻ ቦታ ላይ የተወረወረው። ምክንያቱም እስልምና ስለማይገልጽ በሰዓቱ ማለት ነው። የሱ ደጋፊ ጭራሽ አልነበረው። ከዛም በኋላ ነው ታሪኩ የሱ መጽሐፉ ምናምን እያነበቡ ወደዚህ እንትን ማመስ የጀመሩ። ከዛ መሐመድ ኢብኑ አብዱልሃብ የሚባል የነሱ እንትኖች የሱን መጽሐፍን ይዞ በሰፊው ሄደበት። ስለዚህ ያልከን ያለው ዋብያዎች የሚከተሉት እንደ ሊቅና እንደ ምሁር የሚቆጥሩት አባታችን የሚሉት እብድ ነው እያልከን ነው። ማለትም ቆሻሻ ቦታ ሲሞት እንኳን የተጣለ ጤናማ አይምሮ የሌለው ዝም ብሎ ማይረባ ነገሮችን የሰበሰበን ነው የሚከተሉት የሚል ሐሳብ ነው ያለው። ኦኬ የሰበሰበ ነው እብድ ነው በቃ እነሱ። ምክንያቱም የማይባሉ ነገሮች የሌሉ ነገሮች ለአብነት የእንትን ካፌ የሰው ገንዘብ እንደዚህ ሰው ገለህ ብሩን መብላት ይቻላል ምናምን ብዙ እንግዲህ ተጨማሪ እንትኖች የሌሉ ነገር በትርጉም እየቀየሩ እና አንዳንድ ሐዲስ ያልሆነ ነገር ሐዲስ ነው እያሉ ወደ ጎን ተጣውበት። እሱ ብቻ አይደለም መሐመድ ኢብኑ አብዱልሃብ ራሱም ሽንት ቤት ላይ ነው የሞተው። ኦኬ ስለዚህ ሙሉ ለሙሉ እንትናን የኢብኑ ተሚያን ሼክ አልእስላም ነው የሚሉት እነሱ አይደለ? በእነሱማ ምን እሱ ጫዛ በላይ ማሬ ሳቀሉታል የማያውቁት ነገር ዝም ብለው። መልካም። ስለዚህ አላህ እነሱ እንደሚገልጹት አንተ የነሱን አላህ የኛ አላህ ነው ብለህ ታምናለህ? ማለትም እግሩን ገሃነም ላይ ገተረ ቆሞ ሁለት ቀኝ እጅ ያለው ባት ያለው ሲኦል ውስጥ ሲኦልም ሙያነት እግሩን የሚጠቀመውን አካል አንተ እያመለኩ ነው ብለህ ታምናለህ? ይሄ ተወና እኔ እስልምና ውስጥ ሆኜ አንተ እንኳን ራሱ እስልምና ውጭ ሆነ አእምሮ ራሱ ለመቀበል ይከብዳል እኮ። ይሄ ጭራሽ የማይባል ነገር እኮ ነው። ምክንያቱም በዚህ መንገድ ከሄድን ቁርአን ራሱ ሊተራመስ ነው፣ ሊጋጭ ነው። ሃይማኖት ደግሞ እንግዲህ አስበው መጽሐፍ ቃሉ የሚጋጭ ከሆነ ምኑ ሃይማኖት ተባለ? ህገ መንግስት እንኳን ራሱ የኢትዮጵያ ህገ መንግስት እንኳን እንትኑ አንቀጹ ምናምን ራስ ለራስ የሚጋጭ ከሆነ
አስበው ምን ያህል ህዝብ እንደሚተራመስ። ቀጥ ያልና አንድ መንገድ ነው መሆን ያለበት። ስለዚህ በአንዱ መንገድ ደግሞ ይሄኛ የያዝነው አህለል ሱፍዬ መተርጎም ቀጥተኛ በሚያስፈልገው በቀጥተኛ በተዘዋዋሪ ወይ ደግሞ እኛ ቀኔ እንደምንለው በተዘዋዋሪ የመጣል አንዳንድ ቃላቶች ላይ እነሱ ላይ ደግሞ በተዘዋዋሪ አድርገህ የተረጎሙ አሉ። ትክክለኛ ትርጉማቸውም ፈጣሪም ብቻ የሚያውቃቸው፣ ለኛ ግን በማይገጭበት መንገድ አድርገን ትርጉም የወሰድናቸው እንትኖች አሉ። እነሱ ግን እችን መንገዱ አይኗ ብቻ እነዚህ ትርጉም ያስፈልጋቸውና የሚያስፈልጋቸው እነሱን ብቻ በመያዝ ሰውን ወደ ጎን አድርገህ ሌላ አጀንዳ ይዘው አቅደውበትን ስለሆነ ብዙ ስለተደረገበት ለዛ ሂደው ነው ስተት ላይ ሆነው ጭራሽ ይሄን እኛን አይገልጽም፣ ሙስሊምን አይገልጽም ጭራሽ። ምክንያቱም ፈጣሪ ምድርን ከመፍጠር በፊት እንዴት ነበር ተብሎ መመለስ ካልቻሉ እንዴት ነው ምድር ሰማይ ከፈጠረ በኋላ እንደዚህ ሆነ ብለው ያለ መስረጃ ሊያወሩት የሚችሉት? ስለዚህ ባይዞ እንዳለ ሚዲያውን አብዛኛውን የተቆጣጠሩት ንጽጽር የሚሰሩትም ዋብያዎቹ ናቸው። መሬት ላይ ግን ሱፊያዎች የሚበልጡ ይመስለኛል ባልሳሳት። ትክክል ነኝ? አዎ ትክክል ነህ። ምክንያቱም ነብዩ ራሱ በሐዲስ ላይ አንቀጹን አንብበን እሱን ያህል እውቀት የለኝም እንጂ ተናግረዋል። እሞቴ ብለዋል የኔ ተከታዮች በኸይር ነገር ወይም ደግሞ በጥሩ ነገር ካልሆነ ሊሰበሰቡ አይችሉም ብለዋል። ስለዚህ በአሁን ሰዓት በምድር ላይ ደግሞ አንሰብስቦ ያዘን አንድ መውሊድ ነው። የሱ መቱን ተሰብስበን ያዘንብን ይሄ ብቻ ነው። እነሱ ግን አንድ አድርጎ ሊሰበስባቸው አይደል። ሲጀመር ከራሳቸው ውስጥ ነው ራሱ በጣም ብዙ የተለያየ መንገዶች አሉ ይሄ እንትን የሚሉት። ሲቀጥል ደግሞ ልክ እንዳልከው ምድር ላይ እየበለጠ የሚሄደው የኛው ነው። ይሄ ንጽጽር፣ ይሄ ሌላው ሚዲያ መቆጣጠር፣ ተርጉመህ በአማርኛ ይሁን በለዚህ ቋንቋ የተረጎሙ እንትን የሚሉት ሁሉም ኤክስፓየር ናቸው። ያ የነሱን አላህ እንዴት ትገልጸዋለህ? በእናንተ እይታ የዋብያዎችን አላህ እንዴት ነው የምገልጸው? ከሌሊቱ 9 ሰዓት ይወርዳል ብለው ያምናሉ። ቅድም እንዳለው ወንድማችንም ቀኝ እጅ ያለው ብለው ያምናል። ይሄንን አካል ያንተ አላህ እንዳልሆነ ነው የምታምነው? አዎ አይደለም። ይሄ እነሱ ኖርማል እንደ ጣዖት ነው የምቆጥሩት። አዎ ጣዖት ነው እንግዲህ እነሱ የሚሉት አእምሮአቸው ላይ ሳሉት እንደዚህ ያለው እያሉ ሌላ ነገር ነው የሚከተሉት። አላህ ግን ምንም ነገር ሳይኖር እንደነበረው ያለ ፈጣሪ ነው የምናመልከው እኛ የሙስሊሞች ሱፊዩም እሱ ነን። ኦኬ አብዲ እንኳን ደህና መጣህ። አብዱኪ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን ደህና። ሰላም ነው። አንተ አቂዳ ሱፊ ነው ወይንስ ዋቢያ? ያ አህለ ሱና ወል ጀማዓ በሚለው ነው የረሱል ሰለላሁ ዐለይሂ ወሰለም መንገድ ተከታይ ነው። ትንሽ ድምፅህን ከፍ አድርገው። አህለ ሱና ወል ጀማዓ የሚለው ነው እኔ የምከተለው። ኦኬ ትክክለኛው እኔ ተከታይ ነኝ ብለህ ታምናለህ? ሱፊዎቹን ተከታይ አይደሉም ያለል ሱና ጀማዓ እኛ ብቻ ነን ነብዩ እና ተከታይ ምናምን ብለህ ነው የምታምነው? የመጀመሪያው ነገር ምን እንደሆነ ልንገርህ። ሁሉም አላህ አንድ እንደሆነ ነው የሚያምኑት። ከሱ ውጪ ሊመለክም ሊገዛም የሚችል አምላክ እንደሌለ ነው። ሁለተኛ ደግሞ እዚህ ጋር እንትን ዌብሳይቶች ነው። በነገራችን ላይ ዌብሳይት ላይ ገብተህ ነው ቼክ እያደረግ ከዌብሳይቶቹ ላይ ነው እየነገርከን ያለው ማስረጃ የምትሰጠን እና ዌብሳይት በነገራችን ላይ ቆይ ልጨርስ። ዌብሳይት ላይ ክሌም ከማድረግ በፊት የምታውቀውን ቶፒክ ነው የተነሳው። የተሳሳተ መረጃ ከመጣ ይሄው መረጃው በልና ቻሌንጅ አድርገኝ 1000 ዓመት እሰጥሃለሁ። አይደለም 1 ዓመት። ይሄኛው ቆይ አሁን የተነሳው ላይ ብቻ ታወራለህ። የተነሳው ላይ ስለዚህ አንድ ነው የምናመልከው ብለሃል አንተ። ወንድምህ ደግሞ ምን ብሏል? እናንተ በአይምሯችሁ የሳላችሁት 2 ቀኝ እጅ ያለው የሚወጣ የሚወርድ ጋነም ላይ እግሩን ገትሮ የቆመ እሱ ለኛ አላህ አይደለም፣ እሱ ለኛ ጣዖታችን ነው እንጂ አላህ ሊሆን አይችልም ብሏል። አንተ ደግሞ በግድ አንድ አይነት ነው የምናመልከው ብለህ ለምን ተቂያ ትሰራለህ? አንድ ነው ስላልክና የተለያየ ማንነት ከሰጠው በኋላ ከቁርአን ማስረጃ ካለ ያምጣልኝ። ኦኬ በሽር ወይ ሐዲስ ሲጀመር ወይ ሐዲስ እዚህ ጋር ብዙ አይነት በነገራችን ላይ በቀደምም አንድ ነገር ስናገር አብዱኪ እየሰማሁ ነው። እኔ ላወራሁት
እኔ ላወራሁት አዲስ እንደዚህ እንደዚህ ምናምን አትበል። ስህተት አዲስ ካገኘ ይሄ ስህተት ነው ብለህ መጽሐፉን ክፈት። ከዛ ውጭ ሌላ ወሬ አታወራ። የተጠየቀው ላይ ብቻ ፎከስ አድርግ። አላህ በቂያማ ቀን አይምን ገሃነምን በእግሩ ይረግጣታል አይረግጣትም? እግሩን ገሃነም ላይ ይጭናል አይጭንም? አይጭንም። ኦኬ ሐዲሱን ክፈትልኝ አንዴ ክርስቲያን። መጀመሪያ ቁርአኑን ክፈትና ከቁርአኑ ካስረዳኸኝ እቀበልሃለሁ። ሐዲሱን አትቀበልም? ሐዲሱን አልቀበለውም። ምክንያቱም ዘፈረስተዋን አንደኛ ከመጽሐፍ አይደለም ያመጣህልኝ፣ ሁለተኛ ከዌብሳይት ነው ከጉግል ነው ሰርች አድርገህ ያመጣው። ምክንያቱም ይሄንን እኔ እታችሁን ምክንያቱም ባህሪን ስለማውቀው ማለት ነው። ቁርአን ብቻ ነው የምቀበለው ካልክ እኔም ደስ ይለኛል። ብዙ መጠይቅህ ደግሞ ቁርአን ላይ ብቻ ስላለ ማለት ነው። ወደ ሱፊያዎች እንቀይረሃለን ማለት ነው። በሽር ተከታይ ታገኛለህ ዛሬ። ቴንኪው ወንድሜ ፎየ። ምክንያቱም ስህተት ካገኘህብኝ አዲሱ ይሄ አይልም ብሎ ቻሌንጅ ማድረግ መፍት ነው። ወይንም አይደለም ብሎ ቻሌንጅ ማድረግ ሌላ ነው። ሐዲሶቹን ታውቋቸዋላችሁ አለ ትርጓሜያችን እንደዚህ እንረዳለን እንደዚህ ነው የምንረዳው ሌላ ነገር ነው እኮ እኔ ራሱ እኮ ደግፌ ያለው እኮ እኔ ራሱ ያ አረዳዳችን እንደዚህ ነው እሱ ሌላ ነገር ይሆናል ማለት ነው እንጂ እንደዚህ ሆኖ ከቁርአን ብቻ አንጣልኝ እንደዚህ ቁርአኒስት ነኝ ብለህ መምጣት አለ በለዛ አይደለም ሲጀመር ልክ ነህ አይደለም እንደዛ አንዱ ብቻ ራስ መነጠል አይቻልም እኮ ቁርአን ሐዲስ ላይ በግልጽ የተቀመጠ ነገር ከሆነ ሐዲስ ላይ ይሄ እንትን የለምና ቁርአን ብቻ ይንጣል አይባልም። ምክንያቱም የሐዲስ ትልቁ ስራው ምንድነው? ቁርአንን መደገፍ ነው። ያ ስለዚህ ማምለጫ መንገድ አትሞክሩ። ዑመር ቆይታል። ዑመር አለ። ዑመር ይሰማል? ሳሊም ተመለስ። ዑመር ሳሊም ቅድም አውርተናል፣ መቀጠል ትችላለህ። ዑመር ሳሊም እና ዑመር እየተማራችሁ ነው ወይንስ በደንብ ባይዘ? ለምንድን ነው ሱፋዮች እናንተ የሚፈሯችሁ? ምክንያቱም እንግዲህ ታውቀዋለህ፣ ልክ እናንተ አሉ አይደል በጎን በኋላ መተው የፈረገጡት እነዚህም ልክ ከዛ በኋላ ያመጡ ስለሆነ የሚገርም ተገልብጠው እኛን አዲስ ይላሉ የነበረው። እኛ እንግዲህ የአያቶቻችን ገጠር ላይ እንደዚህ በወሎ ምናምን የነሱ ቁርአን ነው እኛ ተከተልነው እንጂ አዲስ የመጣው የነሱ ነው። እነሱ አዲስ መጥተው ያሉ ተገልብጠው እኛን እንትን ይሉና ከዛ ይሄ እንደዚህ መስራት ያሰላቸው ከአንዲት ነገር ከዛ ከሚፈልጓት ነገር ውጭ ሌላ የሚያውቁት ነገር የላቸውም። እሷን ራሱን በሌላ ትርጉም ይዘዋታል። በጀርዋና በፊቱ ያለ ትርጉሙ ወይም እንትን አምጥተላቸው አያመጡትም። ለዛ ነው ተደናግጠው ሩጠው የሚሄዱ። ያ ለምንድነው ተቂያ ደግሞ በጣም ይሰራሉ። በጣም የሚያናደኝ ፓርት ተቂያ በጣም ይሰራሉ። ምክንያቱም እስልምና ደንቆሮ አጎቴ ስለምንድን ነው የምታወራው? ምንድነው ጉዳዩ? እስኪ ለብቻ እናውራ። ደንቆሮ አጎቴና እፎይ ደንቆሮች፣ የደንቆሮ ስብስቦች ዋቢያ ነው። ታሳዝናላችሁ። ዋቢያ ማለት ነው ተሰደብ የደንቆሮ ስብስብ። እናመሰግናለን። ቴንኪው ለስድቡ ቴንኪው ዋቢያ ቴንኪው። ኢብኑ ተይሚያ ነው ያስተማረን። ዋቢያ በጣም ተሳዳቢ ገዳዮች በጣም እነዚህ ናቸው። በቃ ባይዘይ ሱፊያዎች የሚመቹኝ ለዚህ ነው። ጸባይ ያላቸው ቢያንስ ከእናንተ ጋር ምንም አይገናኙ። አጭር ተቃራኒ እኮ ነው። ያ ተቃራኒ እኮ ሲጀመር በእኛ ስም እየተነገደ ያለ ሌላ ነገር ነው እንጂ ጭራሽ እኛና አይመስሉም። ጭራሽ መቼም ደግሞ እኛ እንደማይሆንም እኮ አልሐምዱሊላህ። አሁን የጻልይ ፎቶ አድርገህ ፕሮፋይል አድርገህ እንደዚህ መሳደብ አይከብድም? አልሐምዱሊላህ። አስገባኝ እንዴ ገባው እንዴ ተሳደብከው? ካዳ ስማሽን ጠርተህ የሰደብከው ስለሆነ መስሎኝ የድንቁርና ጣሪያችሁ እኮ ጉዳዩ የእስልምናን ሃይማኖት ማየት ከተፈለገ ለብቻ እናያለን። አንተ እዚህ ውስጥ የሚያገባ ነገር የለም። ለኔ ነህ? አንተ አጎት የምትባለው ደግሞ ከሱ ጋር ነው እንዴ ስለ የልዩነታችንን ማውራት የምትፈልገው? ለብቻ ወጥተን ለምን አናወራም?
ምን አገናኝ ይሄ ነው? እኔ የሆነውን ስጋራ ግብቶ እያወሩ እያሉ አላህ ጀሃነም ረግጧል ሲል ስተት የሰማሁት ከሙስሊም ከባይ ነው እንጂ እፎይ ሲያወራ ስተት አልሰማሁትም። እፎይ ተቃርሚ ያለው ሱብሃንአላህ። አንተ እኮ እያወራ ያለው በቃ ልክ ከዋብያ በላንተ ዋብያ እኔ ዋብያን አላውቀውም ከዋብያ ጋር እንደመጣላት ለሱ እንደሚቀርብ ሰው አድርገህ እኮ በቃ እነሱ ያኛውን ልጅ በጣም ጠልተህ ምን ብለህ ትንሽ አታፍርም እንደ አንተ? ምን ያሳፍረኛል? እኔ ማምንበት ቁርአን ላይ ሐዲስ ላይ የሌለ ነገር አለ ብሎ ያወራ እፎይ ቢሆን ኑሮ ቀጥታ እንቃርግ እፎይ ጋር በተከራከርኩ ወይ ደግሞ ሌላ ርዕስ በሆነ ሁለቱ ያወሩ ነበር። እኔ መስመር ላይ አገቡኝ። ስተት ያወራ ያየሁት ከኔ በኩል አለው ላለው ሙስሊም ላይ ላለው ሰው ጥፋቱ ያየሁበት እንዴት አድርጌ የራሴን ጉድ አንተን ይሄ ስተቱን ሳለሉ እንዴት አድርጌ ነው እፎይ ጋር እንደዚህ ለሱ ልሰደው የሚችል? ጥፋት የሰማሁት ከዛኛው ሆነ እኮ እንጂ እኔ እፎይ እሱን ደግፌ ወይ ደግሞ እኔ ኦርቶዶክስ ነው እያልኩ አይደለም። አልሐምዱሊላህ እስላም ነኝ። እስልምናዬን ግን የነካብኝና የሌለ አለ ብሎ እያሰደበልኝ ያለ ማን ነው? እፎይ ሳይሆን ሌላው ነው የተሻለው። እኔ እሱና እኔና እፎይ ሌላ ርዕስ ነው፣ ሌላ ጉዳይ ነው። አሁን ሲወራ የነበረው ግን ስለኔ ስለሆነ የኔን ስም ይዞ የኔ ባንዲራ ይዞ እያጠፋኝ ያለ ያንኛው ሳይሆን ይሄኛው ነው ያገኘሁት። ስለዚህ ይሄ ነገር ወንድሜ ስተት ነው እረፍ ብዬ አልኩ። ከዛ በኋላ እሱ መመለስ አልቻለም፣ ወጥቶ ሄደ። ምን ጥፋት አለብኝ? ቁርአን እንደዚህ ላይ ያለው ነገር እዚህ ጋር እያየሁ ያለሁት የክርስትናና የእስልምና የሃይማኖት ንጽጽር ሳይሆን እስላሞችን መሀላችን ተቀምጦ አልሐምዱሊላህ ሃይማኖት ነው። ምንም ፖለቲካ አትስራ። ምክንያቱም መሀል ዳር አትበል። አሊ መስጊድ ላይ ከፎቅ ላይ አይደል እንደ የምወረውሩት? አሊ መስጊድ ላይ ታውቃለህ? በሽር ምን ለምትሄድ አዲስ አበባ ሲጀመር አንተ ያውልህ ሲጀመር የተሳደብከ መግባት ያግባብ አይደል? ፕሊስ አልተሳደብኩም። ምንም የተሳደብኩት ነገር የለም። ወፍ አንተን አይደለም ላቢላህ ነው ገብቶ ሲሳደብ አልተመቸኝም። ገብቷል አይደለ? ገና ሳይገባ በስድብ መጀመሩ ጥሩ አግባብ አይደለም። የመክራውም ከሆነ ውጣ እናውራ ማለት ይችላል። የተሳደቡ መግባት ራሱ እውቅና አይደለም። እንደራሴ ገብቷል። አንድ ሰው ሊሳሳት ይችላል። ፈጣሪ አይደለም፣ ፍጡር ነን። ፍጡር እስከሆነ ድረስ ልንሳሳታለን። ነገር ግን ማስተማር አለብኝ በስድብ አይደለም። ማን ነው? አብዱል መሐመድ ነው ማን ነው? ገብቷል። በስድብ አይደለም የምታስተምረው። ገባ? ሊሳሳት ሊያጠፋ ይችላል። ገና ከመግባቴ ነው ስድብ የጀመርከው። አንተ ደንቆር አንተ አይባልም። ደንቆሮም አዋቂውም አላዋቂውም የፈጠረው ማን ነው? አንድ ፈጣሪ ነው አይደለ? ስድብ አልተመቸኝም። ስለሆነ ስናወራ ስድብ አግባብ አይደለም። ሰዎች ሊሳሳቱ ይችላሉ። ለምን ተሳሳቱ ለምን አወሩ አይባልም እኮ። በቃ ወደ እኔን ደግሞ ያናደረኝ ከቅርታ ጋር ከቶፒኩ ውጪ ወጣችሁ ከቶፒክ ውስጥ ወጣችሁ ስለ እስላሞችን ክጂ ለማጋጨት የሚሞክር እኔ አዳምጠኝ። አብዱል አህመድ አንድ ነገር ልንገርህ፣ ያውልህ አንድ ነገር ልንገርህ። ለምን ያውልህ ለምንም ይሁን ነገር ግን ሰዎችን ያውልህ አንተ እሱ ለማጋጨት ተውፈይ ለምንም ይባል ገባ። አንድ ሰው የራሱ የሆነ ጭንቅላት አለው፣ የራሱ የሆነ አስተሳሰብ አለው። ገብቶ አይደለ? ያውልህ የተለያየ አይነት ሰዎች አሉ። ጥቁር ቀይ የተለያየ አይነት ሰዎች፣ እውቀትም እንደዛው። ገብቶ አይደለ? አንተ አብዱል አህመድ አዋቂ ሆነ እሱን ሰድበህ ከሆነ ተሳስተሃል። አዋቂዎች ያስተምሩ፣ ችግር የለውም አንተ አዋቂ ከሆንክ ማለት ነው። ነገር ግን ገና ከመግባቴ መሳደቤን ያልደገፍከው ስድብ ደግሞ አይመጥነንም። ሲጀመር መሳደብ አግባብ አይደለም። ገብቷል? ማንንም የሚጠይቀው በሰራው ስራ አንድ ፈጣሪ ነው። አንተ ተሳድብ አይደለም የምትጠይቀው። ይገባል? ጨርሻለሁ። ወደ አጀንዳው መመለስ ትችላላችሁ። እሺ ተመለስን። መልካም ወደ አጀንዳችን ስንመለስ አይ ቲንክ አቂዳህ ማወቅ እንችላለን። እሱን አያገባም። እኔ እስላም ነኝ። ችግር የለውም። እሺ መልካም። እኔ በእስልምና ውስጥ ክፍፍሉን ካንተ ነው የምሰማው። ሲጀመር ችግር የለውም። ነብይህ ተናግሮታል። 73 ቦታ እንደምትከፋፈል ተናግሮታል። ከኔ ከሆነ የሰማኸው የነብይህን እሱን ደግሞ ልነግርህ እችላለሁ። ስለሱ ስለ 73 እና ስለ 72 ልነግርህ እችላለሁ። ፕሊዝ ቶነህን ቀንሰው ሰማሃለሁ። ስለዚህ ከኔ ነው ክፍፍል እንዳላችሁ እና እስልምና እንደሚከፋፈል የሰማኸው ከኔ ነው። የነብይህን ስላሰማህ ቶ በቃ ችግር የለውም። አሁን ያወራውን አይነት ካንተ ነው የምሰማው ነው። የ73 እና የ72ን ግን በአዲስ ላይ የተቀመጠውን በትክክሉ ልነግርህ እችላለሁ። ጠይቀው እስኪ በቃ ነገር ይወስናል። እሺ ንገረን። በቃ ቀጥል።
አሁን ወደ አጀንዳው ተመልሳችሁ አጀንዳው ላይ ሀሳብ ልሰጥበት የምችለው ነገር ካለ ከ73 ውስጥ አንደኛው እንደሚገባ ነው ገነት የሚናገረው። ማን ነው የሚገባው ገነት? የአላህና የረሱልን መንገድ የተከተለው ማን ነው የተከተለው? አላህ እግሩን ገሃነም ውስጥ ይከታል የሚለው ነው ወይንስ አላህ እግሩን ገሃነም ውስጥ አይከትም የሚለው ነው? እኔ እንደዚህ አይነት አስተሳሰብና በዚህ ጎራ የተከፋፈለ ብሩን አላውቅም። ምክንያቱም ሙሐመድ ሁለት የተለያየ ነገር ይናገራል የሚጋጭ ካልከኝ ሙሐመድ ወይን ከራሱ ጋር ያልተስማማ ነው ነብይህ ማለት ነው። ምክንያቱም አንዴ ሁለት ቀኝ እጅ ያለው አንዱ ጋር ብሎ አንዱ ደግሞ ነው ሁለት ቀኝ እጅ እንደዚህ አይደለም ብለው ሜታፎሪክ ነው ወይንም ደግሞ ፊዚካሊ እውነትም ነው የሚል ሁለት የተቃረኑ ሐሳቦችን አንድ ሰው ሊናገር አይችልም እንኳን ነብይ። ስለዚህ የትኛው ነው ትክክለኛ? አንደኛው ትክክል ከሆነ አንደኛው ስህተት ይሆናል ማለት ነው። አንደኛው ነክ ከሆነ አንደኛው ውድቅ ይሆናል ማለት ነው። የትኞቹ ናቸው ገነት የሚገቡት? የትኞቹ ናቸው ገሃነም የሚገቡት? አላህ ገሃነም በእግሩ የትኛው የቁርአን አንቀጽ ኦር የሐዲስ አንቀጽ ነው እንደዚህ የሚለው? እሺ አንዴ ክፈትለት ክርስቲያን አንብበው። እስኪ ከምን ላይ ነብያ ይሆነልህ ወጣ ሮጣ አመለጠ። አይ ዋብያዎች ለምንድን ነው ቆይ በራሳችሁ የምታፍሩት? በቃ መልስ ካላችሁ መመለስ ነው። ጭቅጭቅ አታርጉት። አንተ ነህ እንደ ጻፍከው አስመሰልከው። አንተ ነህ የጻፍከው። ደስ ይላል። ጄም እንዴ እግዚአብሔር ነው የሚለው እግዚ ምንድን ነው የሚለው? ፕሮፋይሉ ምንድን ነው የሚለው? ፏድ ምንድን ነው የሚለው? በአማርኛ የተጻፈው ምንድን ነው የሚለው? አግዘኝ በዝነት ነው የሚለው። ኦኬ ነው እንዴ? ሶሪ። እሺ ጄም እንኳን ደህና መጣ። እንትን የጻፍከው አለኝ የሁሉ አዲስ እና እንትን ስጽፍ ነው ብኖርማ የት በደረስኩ። ኤኒዌይስ ጄም ይሰማል? ጄም ሚዩት ነህ። ዑመርም እያወራህ አይደለም። ዑመር እየተማርክ ነው ወይንስ የትኛው ይሻላል እያልክ ነው? ሀባሽ ዋብያ ፏድ። እሺ እናንተ እንዴት ነው የምትረዱት? ምን አልክ? ያ አጎቴ ነቃ ቀጥል በለው። አጎቴ በሽር ምን ይቀጥል? ኦዬ ዋብያዎችን አስደነገርክብኝ እኮ። ዋብያዎቹ አስደነገርካቸው። ሀባሽ ሆናሉ እንዳለ አሁን ሱፊያ ሆነው ቁጭ ይላሉ። አቡ ሙሳብ አንዴ ቪዲዮ ለፈት። እሺ ቀጥልሽ። አላህ አደምን ይመስላል። አደም 60 ክንድ ነው፣ አላህም 60 ክንድ ነው። ወሃቢዮች ምንድን ነው የሚሉት? አደምን ሲፈጥር የአደም ሶር የአደም ገጽታ ተክለ ቁመናና የአላህ ተክለ ቁመና ይመሳሰላል ነው የሚሉት። ሶር ማለት ነው። ሶር አለ ቆደለ የኔ ተክለ ቁመና ሁኔታዬን ቁጭ አድርጋ ሳይ ማለት ነው ቆደለ። አላህም ሶር አለው አደምም ሶር አለው ይመሳሰላሉ። ያውም ይሄ ብቻ ቆራቆመም ምን አስናመጣለሁ አደምን ይመስላል። እንግዲህ እንዴት እንደሚያስተምሩ ምን አይነት አእምሮ እንደሚቀበል የነሱን ትምህርት ግርም ይላቸዋል።
አደምን ይመስላል ሲሉ ምንድነው የምትረዱት? አደም ሁለት እጅ ነው ያላቸው ቀኝና ግራ፣ አላህም ቀኝና ግራ ያለው ይመስል አይደለ? ይመስላል ሲሉ ያው ነው። ሁለት ቀኝ እጅ አለው፣ ሁለት ቀኝ እግር አለው አላህም ነበረ። ያን ነበር የምንረዳው። ምን አደረጉ እነሱ? ሁለት ቀኝ እጅ አለው ተቀኝ በኩል ያው ተቀኝ ጎኑ ነው እኮ ያለው የሚሉት ያው ተቀኝ ጎኑ ሁለት ቀኝ እጅ አለው ነው የሚሉት። ወሃብያ የሙስሊም እምነት አይደለም። የወሃብያ እምነት የውሱ እምነት ነው። የውሱ እምነት ደግሞዋል። የውሱ እምነት ሁለት ቀኝ ተቀኝ በኩል ሁለት ቀኝ እጅ ያለው ነው የሚያመልከው። ክርስቲያኑ የሚያመልከው ሁለት ቀኝ እጅ ያለው ነው። እስከመንጋጋው ድረስ የሚስቅ አለው። በድምፅ በቋንቋ ነው የሚናገረው። እስከመንጋጋው ድረስ የሚስቅ በአፍንጫው የሚያሸት ሁለት አይን ያለው ነው። ብዙ ነው የሚሉት ያው ብዙ አይን አንድ ይሁን ሁለት ይሁን አይታወቅም ይላል። ማቀም ባቱን ይገርጣል ይላል። የሁሉ ብዙ ትርጉም አዘል የሆነ ሐዲስ ለቁርአን እየተከታተሉ ነው። ቀደምቶች ባልተረዱበት የቁርአን ሊቃውንቶች የሐዲስ ሊቃውንቶች ሙሐዲሶች ባልተረዱበት እየተረዳ እግር አለው ምንድነው? ባቱን ይገልጣል። ባቱን ቁንጣ ይስጡት፣ ሱሪ ይስጡት፣ ቀሚስ ይስጡት ምን አናውቅም። ጁሉስ ይቀመጣል። መቀመጫ ያለው ማለት ነው። በቃ አንድ ነገር ተቀምጦ ይሰማል። ልቀጥለው ወይ ጨርሰው? እሺ ጨርሳለህ። ይበቃሃል። ምን ይሰራልሃል? ይሰማችኋል? ሰው ተቀምጧል ይባላል። መቀመጫ ያለው ማለት ነው። መቀመጥ ማለት ጁሉስ ማለት የአረብያውን ቃል መዝገበ ቃል ሲተረጉ ጁሉስ ማለት ይላል። ግማሽ የታችኛው አካልና የላይኛው አካል ምንድነው ሲገናኝ ነው። የታችኛው ይባላል። ከግማሽ በላይ ደግሞ የትከሻ ሆድ ምናምን የሚባል ነገር አለ። ይሄ ሲገናኝ ይሄ ሲደመር ነው ተቀመጠ የሚባለው። ወራዶች እንደዚህ አይነት ነው የሚያመልኩት። እነሱ ግን እግሩን ጀሃነም ይዶላል የሚሉት እግሩን ጀሃነም ይዶላል። እሺ እግሩን ጀሃነም ይዶላል። እግር አለው ነው የሚሉት። ገባችሁ? እግር አለው ጀሃነም ይገባል። መጨረሻ ላይ ደግሞ ምን ይላሉ? እንደው አስጠላ እምነት ለመሆኑ ማለት ነው። ኩሉ ሸይኢን ሃሊኩን ሁሉም ነገር ይጠፋል ይላሉ። በእነሱ ትርጉም ነው የምተረጉምላችሁ። ኩሉ ሸይኢን ሁሉም ነገር ሃሊኩን ይጠፋል ይላሉ። ቂያማ ቀን ሲቀራረብ ይቺ ዱንያ ልትፈርስ ስትስ ትንሣኤ ሲቀራረብ ሁሉም ነገር ይጠፋል ይላሉ። ኢላ ወጅሃ የአላህ ፊት ብቻ ሲቀር ላኢላሃ ኢለላህ ባት ሰዓተውን ነበር ባቱ ይጠፋል። እጅ ሰዓተውን ነበር እጁ ይጠፋል። ፊቱ ብቻ ይቀራል። እና ይሄንን አምላክ ነው እንትን እያሉ ነው ከአንድ ነን ይላል መጥቶ ማለት ነው። ኤኒዌይ ሲመቻችሁ። አቡ ሙሳብ አሁን ማይክን አንሳ። አቡ ሙሳብ ይሰማ? ይሰማል። መልካም፣ እንኳን ደህና መጣ። አመሰግናለሁ። መልካም። አንተ ከዋብያ ነው ወይንስ ሱፊ? እሱ እኮ አንተን አይመለከትም። ኦኬ። ሲጀመር እኛ ውስጥ ለመግባት ሙስሊም ውስጥ ያለውን አቂዳ ለማወቅ መጀመሪያ አንተ ሙስሊሙ ይጠበቅብሃል መጀመሪያ ማለት ነው።
በቃ አይ አንተ ጋር የምናወራው ማለት ከአንተ ጋር የምናወራው እንደ ክርስቲያን ነው ወይስ እንደ ሙስሊም ነው? አዳምጠኛ ማለት ነው። አቡ ሙሳብ ምን አለ? አሁን ፋላሲ መሆኑን ላሳያችሁ። የኛን አቂዳ ለማወቅ ሙስሊም መሆን ይጠበቅብሃል። ቆይ የትኛው ሙስሊም ሆኜ ነው ማቀው? አንተ ጋር ወላሂ ኧረ ይጠይቅልኝ በእናትህ። የትኛው ጋር አንተ ጋር መጥቼ ከሆነ በሽር ያንተ አምላክ ትክክል አይደለም ነው የሚለኝ። እሱ ጋር ሄጄ ከሆነ እሱን መረጃ መጠየቅ ነው የሚጠበቅበት። ሲጀመር እናንተ እዚህ ውስጥ ያላችሁ ሙስሊሞች በዚህ ከሰውዬ ጋር ምን ትሰራላችሁ? እኔ የምላችሁ ከሰረና መልስ ሳይኖራቸው ሀባሾች እንትን ሱፊያዎች ዋብያዎች እንደዚህ ናቸው። ወይንስ ሴፍ ነው ወይንስ ስድብ ነው ወይን ሩጡ አምልጡ ሽሹ ሙራድ ጋይድና ኮመንት እንትን እያልክ ሪፖርት ከሚያደርጉት ጀማ ተደመር። መጨረሻ ሲሰለች መተህ ቁጭ ብለህ ትማራለህ። በኋላ ሌና ክርስትናን አስተምረኝ በቃ ሙራድ ሪፖርት ልኮ ነበር አላዋጣኝም ትለኛለህ። ከዚህ የተለየ ነገር አይኖርም።